አድመጣይ ጴንጤ ነበር ቆይ አድመጣይ ጴንጤ ነበር ጌታን ተቀበሎኛ ጋር ነበር ወደ ኦርቶዶክስ ጠራችሁት ከዛስ ወደ እስልምና ከኦርቶዶክስ ወደ እስልምና ሄደ ማለት ነው ወለም ብራዘርዬ ከኛ ጋር ጌታን ካደ ከዛስ በኋላ ወደ ኦርቶዶክስ መጣ ኦርቶዶክስ ደግሞ ወደ ሙስሊም ሪፈር ታደርግልሃለች ስለዚህ ለእግዚአብሔር የምታደርጉት ለማርያም የማታደርጉት ስንት አለ ብዬስልህ አንድም የለም ለምን ለእግዚአብሔር የምታደርጉትን ነገር ሁሉ በሙሉ ለማርያም ታደርጋላችሁ እናንተ ቤት በሙሉ ኖ እንዳትወጣ አስር ያለው ገዝቻለሁ እንዳትወጣ እንዴ ለናገርበት ቤተክርስቲያን የማርያም ነው ብላለች የማርያም አረ አንተን እንስማ ወይስ ቤተክርስቲያን እንስማ አንተን እንስማ ቤተክርስቲያን እንስማ መስቀልና ደም ነው የምታቋቁመው ቤተክርስቲያን ታዲያ አንተን እንስማ ወይስ ቤተክርስቲያን እንስማ ታዲያ ሮያል አዎ አንተ የማርያም ስጋና ደም ታዲያ ኦርቶዶክስ የምታቆርበው የማርያምን ስጋና ደም ነው መስማት ያለባቸው የምንበላው የእሷን ስጋ ነው የእሷ ደም ፈሷል ወይ ቆመስ እየቆይ ተቀራራዩ ፈሰሰው ደሜ ማን ነው ስጋን የለበሰ ከሷ ነው የእሷ ደም ፈሷል የእሷን ስጋ አይደል እንደ ተዋህዱ በሁለት ባህሪያት የሚታወቅ በባህሪያቱ መካከል ያለው ልዩነት እንደዚህ ጋብጀው በውስጥ አውርቸው ዮኒ የተከለ አይደል የተናገርከው ተሳስተሃል ብየው አዎ ተሳስቻለሁ ትክክል አይደለም ብሎ ተማምነን መጥቶ እንደዚህ ቅርታ ጠይቋል የዛሬ 7 ዓመት አሁንም እናንተ አዲስ ነጠላ ዜማ አስተምሮት ማን አስተምሮት ራሱም ተምሮ እኔም ወንድሙን ገሬው የኛ አካባቢ ንጉሱ ላሊበላ ሞቷል ከሞተ በኋላ ህዝቡ የሚረራረብበት ነገር አለ የሬሳውን አፈር ማለት ነውና ከስዕላት አሁን አንተ ኤርሚ እና ሌሎቻችሁ የሚገርማችሁ ስዕላትን ነው የምታነሱት ብዙ ጊዜና ሰዎች ስጋዬን የበላ ደሜን ይጠይዘራል ህይወት አለው የሚለውን ካነበቡ በኋላ እንኳን የሰውን አፈር አሜሪካ ድረስ ይላካል የሚገርም ነገር ያ አፈሩ ነው የሚያድነን ተብሎ የሱ ሬሳ አፈሩ ማለት ነውና የዚህ አይነት ነገር ማለ ኢትዮጵያ ውስጥና ቪዲዮ ከፍቶ ያሳይ እሱ ወንድ ከሆነ ቪዲዮ ይፈት ቴኒካ ያንቺ ቤተክርስቲያን ውሃ ከጉድጓድ እንዲፈልቅ ሰተት ከፍቷ ውስጧ የሚፈልቅባት ቤተክርስቲያን መቼም አትሳሳትም ትያለሽ ቤተክርስቲያኒቱ የአምልኮ መስዋዕት ላንቺ ሰዋለው ብላለች እኮ ምን ማለት ነው እንዴ ንገሪና ቅድም ያለው ትርጉም ያልኩ ነው ኦኬ ምንድነው ትርጉሙ እኔ እንጃ አብረን ጠይቃለን ግን አንተ እንደምታስበው አምልኮ አይደለም እኛ እንደምናስበው አይደለም ትርጉሙ እንግዲህ ሊመልሱ የሚችሉ ቀሳውስት ያቆናት የታለ እነሱ ጠላ እየጠጡ ነው የታሉ ነው ታያቸው እነሱን አጥረብሻቸው የታሉ ነው ይሄው ያይሽ አይደል እንዴ ዲያቆን ዘማርያም ይመልስልሃል ይርም ኦኬ ጠሪዋ በጣም በብዙ ዕውቀት የተሞላ ነው ጠሪውና ይመልስ እስኪ አሁን ደውይለት ክርስቶስ ብቻውን ይመለካል እግዚአብሔር በአንድነትና በሶስትነት ይመለካል ብዬ መለስኩኝ እግዚአብሔር በአንድነትና በአምስትነት ነው የሚመለከው እናንተ ቤት አንተ ስድስትነትም ሰባትነትም ልትል ትችላለህ እኔን ምን አገባኝ ስለአንተ ማለት ነው ስለራሴና ስለ ቤተክርስቲያኔ ነው የምናገረው መቶም ልትል ትችላለህ አንተ ማለት እኔም ደግሞ ስለ ቤተክርስቲያን ነው የምናገረው መጽሐፍቶቼን ማውጣት ጀመርኩ ማለት ነው አንተ አታውቃትም ትከሳታለህ እንጂ አታውቃትም ቱ ቢሆንስ እሱን እንግዲህ ሰው ሰምቶ ይፍረድ መክሰስማ ዲያብሎስ እኮ ክርስቶስንም ከሷል ታውቃለህ አይደል እኔ ዲያብሎስ ከሳሽ መሆኑን አውቃለሁ እኔ ግን እየከሰስኩ ሳይሆን ስለዚህ አንተም ልክ እንደዛው ከሳሽ ነህ እንጂ ቤተክርስቲያን መረጃ አውጥቼ በአንድነትና በአምስትነት እንዴት እንደምታመልኩ ላሳያችሁ እሱ ያንተ ጉዳይ ነው ቤተክርስቲያን አስተምሮ የራሱ የሆነ አስተምሮ አላት ከአስተምሮዋ ገድላት ድርሳናት ልትል ነው አውቃለሁ እሱን ያዛርገውና እስኪ አስተምሮ ላይ ያወራን በአንድነትና ዳኒ አንተ በአንድነትና በሶስትነቱ እናመልካለን አልከኝ እኔ ደግሞ በኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍት ውስጥ በአንድነትና በአምስትነት ነው የምታመልኩት ኦኬ መረጃ ይሄው እሱ ያንተ መረዳት ነው ይሄው መጽሐፉ ይሄው ድርሳናትና ገድላት የቤተክርስቲያን መከራከሪያ አይደሉም ብሎ ነገር የለም እነሱን ለኛ ተውና አንተ ካስተምሮ የለም ብራዘርና
ለጌጥ ነው እንደጻፋችሁ ዛሬ ለፍርድ በልና እስኪ ከአስተምሯ ከፍተ እግዚአብሔርን በአንድነትና በአምስትነት እናመልካለን ያለችበትን ከፍታ አሳይ። እኔ አሳያለሁ ገና ቀጥዬ ማለት ነው ብራዘር። ብዙ መጽሐፍቶች አስተምሯ ነው ከደግሟ ነው የምታሳይ። ምን ኦርቶዶክስ ገድላት እና ድርሳናት ሞቼና ከእህቶቼ ጋር ለስንት ዓመት ስናርገበግባት ቤተክርስቲያኒቱ መረጃ ስናወጣ ዓለም አደባባይ ላይ ስለተሰጣባት የዛሬ ዓመት እንኳን አልሆነው አልሞስት ዓመት አለፈው። ወርሃም ያለው የዛሬ ዓመት ላይ አንድ ዓመቱ አለፈ። ባለፈው ወርሃ ግንቦት አይ ቲንክ ሚያዚያ ወይ ግንቦት የርክበ ካህናቱ የሊቃውንት ጉባኤ የተሰበሰበበትን ጉባኤ ኒቅያ የኒቅያ ተብሎ በተሰየመበት በዛ ላይ መጽሐፍቶቻችን ጥራት እንደው ከመጽሐፍ ቅዱስ ብቻ አይደለም የኦርቶዶክስ እናንተም ራሱ ይሄን ታውቃላችሁ። አብዛኛው ትምህርታችሁ ከመጽሐፍ ቅዱስ ሳይሆን የሚቀዳው እንደውም አብዛኛው ትምህርታችሁ ከመጽሐፍ ቅዱስ ነው የሚቀዳው። ማን ነው ከመጽሐፍ ቅዱስ ውጭ ካሉት ከእንደነኛ አይነት መጽሐፍት ነው የሚቀዱት። እሺ እንደዚህ አናመልክም እኛ በአንድነት በሶስትነት እናመልካለን አለ ዳንዬ። ወደ ሐሳቡ እንድንሄድ ኦርቶዶክስ ግን የምትለውን ይውልኝ ይሄን ብቻ አንብቤ እዛ ለዳኒ መልሼ እሰጠዋለሁ። ትክክል ነው ካለ በኋላ እንዲህ ይላል። እንዲህ እናምናለን ብላ የጻፈችው ኦርቶዶክስ ናት። ከዛስ እንዲህ እናመልካለንም ያለችው እንደዚህ ነው። ከአብ ከወልድ ከመንፈስ ቅዱስ ጋራ መስቀሉንና ማርያምን እናመልካለን ብላ ያለችው ኦርቶዶክስ ናት። እኛ ምን እናድርግ? እኛ ምን እናድርግ? ወንድም አለ በዋልድቢት ቅድስተ ማርያም ሊቃውንት ማርያምን የሥላሴ አምስተኛ አድርገን ከአብ ከወልድ ከመንፈስ ቅዱስ ጋራ አራተኛ ማርያምን አምስተኛ ጌታ የተሰቀለበትን መስቀል ወዳጅ ይኸው ስማቸው እንደዛ አይልም። መስቀሉ እናመልካለን መስቀልንና ማርያምን አይልም። ሰማቸው ላስቀምጥ ይታለ ማርያምንና መስቀልን እናመልካለን ዳንዬ ሰማቸው ላስቀምጥልህ። ቆይ በቃ አንዴ ጠብቀኝ። ስማቸውን ስላልታየህ ነው ደመቅ አድርጌ ስማቸውን አምስቱንም ደመቅ አድርጌ ላስቀምጥልህ። ችግር የለም ፓርከር እና ይኸው ሂጎ ይኸው አምስቱ ቅዱስ እግዚአብሔር አብ ጌታችን ኢየሱስ ክርስቶስ ጌታ መንፈስ ቅዱስ የተፈራውና ኦርቶዶክስስ አይ እናቱ የመድኃኒታችን የኢየሱስ ማለት ነው የወልድ እናቱና መስቀሉ ሶስትነታቸው ትክክል ነው። ሶስትነት ትክክል እንደሆነ የአብና የወልድ የመንፈስ ቅዱስ ሶስትነት ትክክል እንደሚሆን እንደዚሁስ ኢየሱስ መድኃኒታችን የተባለው እናቱ መስቀሉ ጋራ ሶስትነታቸው ትክክል ነው። ከዚያስ እንዲህ እናምናለን አሉ። ምን እንደሚያምኑት አብ ወልድ መንፈስ ቅዱስ እናቱ ማርያም እና መስቀሉ ሶስትነታቸው ትክክል ነው። እንዲህ እናምናለን፣ እንዲህ እናመልካለንም አለች። እንዲህም እንናገራለን፣ እንዲህም እናመሰግናለን። እንዲህ የሚያምን ይድናል፣
እንዲህ የማያምን ይደየናል ይፈረድበታል አለች ኦርቶዶክስ። ስለዚህ ፍጡርን ከፈጣሪ ጋር ቀላቅላችሁ ታመልካላችሁ። የምን ድብብቆች ነው ዳንዬ? እንደባበቅ ብለህ ካላልክ በስተቀር ይሄን እንዴት ነው የምታየው? አናመልክም መጽሐፉ እንደዛ እያለ አላመልከውም። በቃ በቀላሉ ቤተክርስቲያኒቱ እናመልካለን አናመልከውም። ሶሪ የሚያትልፋ ዝም ብለህ አላመልካትም ማርያምን ይኸው እየመሰከርኩ አንተ ነው ያልከው። ይኸው ቤተክርስቲያንም እንደዛ ብላ አታውቅም። መረጃ አምጣ። አናመልክም እኔ ከድርሳናት ሳይሆን የጠየቅኩ ከአስተምሮ አላት አይደል? እንዲህ እንናገራለን ያለችው የቡና ወሬ አይደለም። ከድርሳናትና ገድላት መቼ ነው ከፍ የምትለው? እንናገራለን ብላ ያለችው የቡና ወሬ አይደለም። ይሄ ቡና ወሬ አይደለም ብራዘር። ይኸው እኔ በቃ ይሄ አሁን መስቀልንና ማርያምን እናመልካለን የሚል ሀሳብ ካለ መጽሐፉን ያልቀበል በቀላሉ ይኸው እናመልካለን ይላል። ይኸው አይ ሀሳቡ ሙሉ ቢነበብ ከመጀመሪያው ጀምሮ እንደዛ ላይ ይችላል። ሜቢ በማላቀው መጽሐፉ እኔ ጋር ነው ያለው። ከፈለክ ሙሉን ክፍል እኛ ሙሉን አንብበን ነው የምንናገረው ብራዘር። እሺ ከቁጥር 1 ጀምሮ ድርሳነ መድኃኔዓለም ዘቀዳሚት ማለት ነው። ይኸው ከዚህ ጀምሮ ነው። ይኸው እኔ መሰከርኩ እኮ ኤርሚ፣ እኔ አላመልካትም መስቀሉንም እኔ አላመልካትም። ዳኒ አንተ ታመልካታለህ እኮ አይደለም። እኔ አላመልክም ድኛለሁ። በአንተ ሀሳብ አላመልካቸው የጠየቅኩህ እኮ ልብ በል አስማኝ። አይ ድኛለሁ አላመልካቸውም ወይ ሁለቱንም? ቆይ እስኪ ድነት ማርያምን ስላመለክና ስላላመለክ አይደለም። ድነት በእግዚአብሔር ላይ በኢየሱስ ክርስቶስ በማመን ምንድን ነው የአንተ ሀሳብ? ድነት በእግዚአብሔር ላይ በኢየሱስ ክርስቶስ በማመን ነው የምታገኘው። ስታምን ትድናለህ እንጂ ማርያምን ስላላመለክ ትድናለህ ብዬ ምስክር ማረጋገጫነት አልሰጥህም። ኦኬ፣ ሰው በእግዚአብሔር ላይ በኢየሱስ ክርስቶስ ሲያምን ነው የሚድነው። ይኸው መለስኩልህ። አናመልካቸው እግዚአብሔርን በአንድነትና በሶስትነት ነው የምናመልከው እኛ ክርስቲያኖች። ዳኒ ውሸት። በቃ ጨረስኩ። ሌላ ጥያቄ ካለ ታመልካለህ ብዬ ጠይቄያለሁ። ቆይ ዳኒ ኦርቶዶክስ እንደሆነ ታመልካለህ ብዬ ጠይቄያለሁ። የኔ ጥያቄ ዳኒ የፍጡራን አምልኮ በዳኒ አይደለም እኮ ያልኩት፣ በኦርቶዶክስ ነው ያልኩት። አንተ ኦርቶዶክስ ስለሆንክ ነው የገባው እንጂ የፍጡራን አምልኮ ዳኒ ሲያመልክ እጅ ከፍንጅ ተያዘ ብዬ አንተም በግል ደረጃ አይደለም የጠየቅኩት። አናመልካቸውም እኮ እናከብራቸዋለን። ለምሳሌ በመጽሐፍ ቅዱስ ርዕሱ ከታየህ ቤተክርስቲያኒቱ መጽሐፍቶቿ ስናገላ እኮ ታመልካለች ብለህ የምትከሰው እንጂ አታመልክም። ታመልካለች ቤተክርስቲያኒቱ። መጽሐፉ እንደዛ የሚል ከሆነ በቤተክርስቲያን ይላል አይልም? ይቀየራል፣ ችግር የለውም። ይላል አይልም? ቤተክርስቲያን እያየች ነው መጽሐፍትን ማለት ነው። ስህተት አለባቸው ብላ ይላል አይልም? 1600 ዓመት አባቶቻችንና አያቶቻችን ቅድመ አያቶቻችንን ገላ ወደ ሲኦል ከላከች በኋላ እኛ ስናሳያት ነው እንደ ቤተክርስቲያን መጽሐፍት እያየች ነው ብለህ የምትለው? የኔን አያት ገላ ወደ ሲኦል ልካ እኔ አሁን አያቴን ቢጠይቃቸው ማርያምን አመልካለሁ ገላ በሃይማኖት እንደዛ አይሉም እነሱ። ይሄ የአንተ ሀሳብ ነው አይሉም። አያቶቻችን የሚያመልኩትን ጠንቅቀው ያውቃሉ። ኦኬ፣ አይ እንግዲህ አሁን ምንድነው አሁን ሽሽት ነው የሄድከው። መጽሐፍት እኔ ቤተክርስቲያኒቱ እንደምታመልክ ሌላ መጽሐፍት አምጥቼ ያረጋግጥልሃለሁ። ግን አንተ እዚህ ጋር የተጻፈውን እንኳን እንዲህ እናመልካለን እያለች እየተናገረች እኔ ግን አላመልካትም አልክ። አንተን የማታመልከው አንተ ደጋግሜ ነገርኩህ እኮ እኔ የቤተክርስቲያን ልጅ ነኝ፣ ግን እግዚአብሔርን በአንድነትና በሶስትነት ነው የሚያመልከው አልኩህ። ሌላንም ኦርቶዶክሳዊ ክርስቲያን አስገብተህ ብትጠይቃቸው እንደዛ ብሎ ነው የሚመልሱልህ። አትልፋ፣ በቃ እኛ እናመልካቸው። ቤተክርስቲያኒቱ እናመልካለን ትላለች፣ እሷ እንዳመልክም ብሎ ይላል። አላለችም። ቤተክርስቲያን ድርሳናትና ገድላት ስህተት ሊኖርባቸው ይችላል። ቤተክርስቲያን ግን አስተምረዋል። ማን ያለው? ዶግማና ቀኖና አላት። አንተ አሁን ቤተክርስቲያንን መክሰስ ያለብህ በዶግማዋ ነው። ዶግማ ማን ያለው ነው ያልኩት። ስህተት አለባቸው ብሎ ያለው ማን ነው? እንግዲህ መጽሐፍቶቻችን ስህተት እንዳለባቸው መጣራት አቡነ ማትያስ ራሱ ተናግረዋል። እንደዛ እኮ መቼ አቡነ ማትያስ ነው የተናገሩት? መቼ ነው የተናገሩት? ኦልሞስት ላስት አይ ቲንክ እኮ 1 ዓመት ማለት ነው። ያ ስህተት ሊኖርባቸው ይችላል። መጽሐፍቶቻችሁ ስህተት እንዳለባቸው እንኳን ያወቃችሁት የዛሬ ዓመት ነው። እሱንም እኔና ወንድሞቼ ነግረናችሁ ማለት ነው። እናንተም በአስተምሮ መክሰስ ስለማትችሉ እኔና ወንድሞቼ ዳንዬ ፕሊስ ጫጫታ እናድርገው። እኔና ወንድሞቼ ነግረናችሁ ነው
አባትህ እኮ ብፁዕነታቸው ነግራችሁን አይደለም እናንተ ነግራችሁን አይደለም ቤተክርስቲያን አንባቢያን አሳይተናቸው ያ ነግራናቸው አሳይተናቸው ማለት ነው። አሁን ብፁዕ አቡነ ማትያስ ይህን መጽሐፍ አንብበው ስህተት መሆኑን አለመሆኑን ተረድተው ነው? በፍጹም አንብበውትም አያውቁም፣ ሊያነቡትም አይችሉም እሳቸው ከእድሜያቸውም አኳያ ማለት ነው። ስለዚህ በቃ ስህተት አለባቸው ኤርሚ ያመልካሉ ብለህ ከመክሰስ መች ነው? እስካሁን እስከ ዛሬ ድረስ ግን አሁን እንደው ስህተት አለበት እንኳን ብለው እኛ ካሳየናቸው በኋላ ስህተት እንኳን አለባቸው ብለን እሳቸው ስለመሰከሩ አሁን ልክ ናቸው። ኤርሚያስ እኮ እያሉ ነው መጽሐፍቶቻችን ስህተት አለባቸው እያሉ ነው። እስከ ዛሬ 1 ዓመት ድረስ እኮ ይሄ መጽሐፍ እኮ ቅዱስ ነበረ። ኦርቶዶክስ እስከ ዛሬ 1 ዓመት ድረስ እንደዚህ ነበር ሲያመልኩ የነበሩት ፍጡራን። ኤርሚዬ በቃ እንደዛ ብለህ አትክሰስህ ነው። ሁለተኛ በመረጃ ነው። እስከ ዛሬ 1 ዓመት ድረስ እንደዚህ እንትን እያላችሁ ነው እየሰገዳ ማነው እያመለካችሁ እንድናመልካለን እንደዛ አንልም። እመቤቴ ማርያም ያመልክሻለሁ ምናምን ሰምቼ አላውቅም። በቃ መጽሐፍ ስህተት ካለ ስህተት ነው ብለን እንላለን። ይታረማል። በቃ ሰው ነው የጻፈውም ሰው መልሶ ያርመዋል። ችግር የለም። በቤተ ክርስቲያን ውስጥ ሜቢ ያላለፈ መጽሐፍ ሊሆን ይችላል። ውዶን ነው ይኸው የቤተክርስቲያን ውስጥ ያለፈ መጽሐፍ መሆኑን ይኸው ወገኖች እንዴት እንደሚክዱ ይኸው አናመልካትም። የግድ ካላመለካችኋት ልትለው ለምንድን ነው? ይኸው አናመልካትም ማለት ነው። አትሰማም? የቅዱስ አንተ እኮ ስላልክ አይደለም ብራዘር። የኔ ቤተክርስቲያን ሁሉ አናመልካትም የግድ አትበለና። ቀድም እኔ አላመልካትም ነው ያልከው። ኦርቶዶክስ ግን ታመልካለች። ቤተክርስቲያንም አታመልክም። ማርያምን ትወደዋለች፣ ታመሰግነዋለች በእሷ ላይ ስለተደረገ ነገር እንጂ ወዳጄ በጳጳሱ ፍቃድ እናመልካለን። ለማንኛውም ግን ኤርሚ እመለሳለሁ። እኔ ትንሽ ቢዚ ነኝ እየወጣሁ ስለሆነ ያ ችግር የለውም። ችግር የለውም። በተመለስ ሰዓት ላይ ትገባለህ። ኦኬ እሺ። አሁን ምንድነው መጽሐፍቶቻቸው መካድ ተጀመሩ ማለት ነው። ፍሬ ያፈራ ማለት ነው። ስራችን ፍሬ ያፈራ ማለት ነው። ኦኬ አሁን ኦርቶዶክሳውያን ለእግዚአብሔር ብቻ የሚያደርጉት በድርጊት የሚያደርጉት አምልኳቸውን ሲገልጡ ለእግዚአብሔር ብቻ የሚያደርጉት ለማርያም የማያደርጉትን አንድ ያሳዩን። አንድ ብቻ ነው እየፈለኩት፣ አንድ ብቻ። ይኸው ይህንን ለምሳሌ ለእሱ እናደርጋለን ለእግዚአብሔር በድርጊት እንደዚህ እንገልጥለታለን። ለእሷ ግን ይህንም በፍጹም አንሰጥም ብሎ እስኪ አንድ ብቻ ይንገሩኝ። አንድ እስከዛ እህቶች ሰላም በሉ። አንተ እውነትን አውቃችሁ ወደ እውነት እንድትመጡ በክርስቶስ ኢየሱስ አምናችሁ ትክክለኛውን አምልኮ ለሚገባው እንድታቀርቡ ነው። ማርያም የምትወደድ ብጽዕት ሴት ናት። በጣም እኛም የምንደነቅባት ሴት ናት። እግዚአብሔር ጸጋን የሞላባት ግን ፍጡር ናት። አምልኮ፣ ጸሎት፣ ምስጋና አይገባትም። ይሄ በቃ እግዚአብሔር የኔ ነው ብሏል። ለሱ በቃ ክብሬን አሳልፌ አልሰጥም ብሏል። እግዚአብሔርን የሚያስቆጣ ድርጊት ነው የምታረጉት። እግዚአብሔርን አታስቆጡ። በአምልኮ እግዚአብሔር የማይደራደርበት ነገር ቢኖር አምልኮ ላይ ነው። ሄዳችሁ የእስራኤልን ታሪክ አንብቡ። እግዚአብሔር ምን ሰዓት እስራኤልን ይቀጣት እንደነበረ ምን ብሎ እንደተናገራት፣ አመነዘርሽብኝ በያጸዱ በለመለመ ዛፍ ስር ሁሉ ብሎ የተናገረው በአምልኮ ጉዳይ እግዚአብሔር አይደራደርም። እሱ ብቻ አምላክ ስለሆነ አምልኮ ለሱ ብቻ ነው የሚገባው። እና እባካችሁ አስተውሉ። ዛሬ አናመልካትም በግድ አምልኩ ትሉናላችሁ። እኛ አላልናችሁም። መጽሐፍቶቻችሁና ድርጊቶቻችሁ ናችሁ ማምለካችሁን የሚያጋልጡባችሁ። እና ይሄ በተገለጠ እውነት ላይ መካካዱ ጥሩ አይደለም። ለእውነት ልባችሁን ክፈቱ። ተባረኩ። ኤርሚዬ ጌታ ኢየሱስ ክርስቶስ ዘርህን ልጆችህን ይባርክ። ለዚህ ህዝብ ያስነሳህ ስለሆንክ ጌታ ብርክ ያድርግ። ለምን በዋናው አካውንት አትመጣ? ሂሮ ሌላ ስልክ ስለምቀያየር ነው። ስልክ ስለምቀያየር ስራ ላይ ሰው ስለምቀያየር ነው። እሺ ሚዩት አድርገህ ጠብቀን። አይደለም አንድ የማታረጉት ነገር ለማርያም የምታረጉት አልካረለ። ለእግዚአብሔር ልውጣ፣ ስራ ላይ ስለሆንኩ አይመቸኝም።
እሺ ለእግዚአብሔር ብቻ የምታደርጉት ለማርያም የማታደርጉት ምንድን ነው? እንሰግዳለን፣ የአክብሮት ስግደት እንሰግዳለን። እንኳን ለማርያም ለገብርኤልም ለሚካኤልም እንሰግዳለን፣ ስለት እናስገባለን፣ ምን እንላለን። ግን ስጋና ደሙ እኔ እኮ ያልኩ ለእግዚአብሔር ብቻ የምታደርጉት ለማርያም የማታደርጉት ነው ነገረኛ አልኩ። ስጋና ደም የምንወስደው የፈጣሪያችንን ብቻ ነው። ስጋና ደሙ የምትወስዱት የፈጣሪ ብቻ ነው አይደል? ቁርባኑ የጌታችን ብቻ ነው። አባቶች ግን ያሉት እነ ብፁዕ አቡነ ሕዝቅኤል የምንበላው ስጋ የእመቤታችን አይደለም እንዴ የምንጠጣውስ ደም እያሉ ተናግረዋል። ምን ትላለህ? እነሱ በቃዡ ቁጥር እኛ አንገመትም። የቃዡትን ሰዎች ወደ ጎን ታደርጋቸዋል። ቁርባኑ ይለየናል። የምንቆርበው የጌታችን የመድኃኒታችን የክርስቶስን ስጋና ደም ብቻ ነው። በተረፈ ግን አክብሮት ሁሉ ነገር ጳጳስ ናቸው። ግን እኔ የተናገሩት ቅዠት ነው ብለህ ያልከው ጳጳሱን ነው። ለምን ጳጳስ አይደለም? ሌላ ከዛም በላይ አይሆንም። ለምን ፓትርያርኩ አይሆንም? እሺ ከልጇ ጎን የፈሰሰው ደም የማርያም አይደለም እያልክ ነው? የክርስቶስ ነው ደሙ፣ የማርያም ብለንም አናውቅም። አጨብጭቡለት ለሮያል። ስለዚህ በማርያም ደም ነው የዳኑ እያላችሁ እሽኮሎሌ የምትሉትን አቁሙ ብለን አናውቅም። ቤተክርስቲያኒቱ ትላለች። ለምን ወረደ እሱ? ለምን ወረደ? ለምን ተሰቀለ? ኖ እኮ ቤተክርስቲያኒቱ ትላለች፣ ኦርቶዶክስ ትላለች። ለአንተ ነው አጨብጭቡለት ያልኩት እንጂ ለኦርቶዶክስ ግን ኦርቶዶክስ የምንበላው የማርያምን ስጋ ነው የምንጠጣው የማርያምን ደም ነው ብለዋል ብለን አናውቅም። ቤተክርስቲያኒቱ ብላለች እንዴ? ኖ እድሜ ያቀዣበረው ጳጳስና ከልጇ ጎን በፈሰሰ ደሟ ብላለች ቤተክርስቲያኒቱ። ታርሟል። ደሟ የሚለው ደሙ አልታረመም። ታርሟል። ይኸው ላሳየህ በደንብ ነበር ዛሬ ምን እንደው የምነግር በዚህ ጉዳይ ያለው ስራ ላይ ስለሆንኩ ምንም አልተመቸኝም እንጂ አልታረመም። በደንብ ነበር የምናገረው። አልታረመም። የእናንተ ቤት እኮ የሚታረመው እኮ ነገር እኮ በዛ እኮ አንድ ፊቱን መጽሐፉን አውጥታችሁ ብጥሉት ይሻላል። አረም አይታረምም ብለናል። ያው ይህችው እመቤታችን ናት። ከንጉስ ልጇ ጎን በፈሰሰ ደሟ እኛ ንጹሐን አድርጋ እንደ ስሟ ደሟ እንደ ስሟ ተርጓሚ ወደ ልጇ ባሮች አባቶች ፍጹምነት በእውነት መርታን ታድርሰን በኃጢአት ያደፈውን ከኃጢአት ታነጻዋለችና ይላል። ይኸው ደሟ ስሟ ይባል ነበር እኮ ታረመው። አልታረመም። ይሄ መጽሐፍ አለ ለአገልግሎት ስህተት ነው። ማንም ያለ የለም። ማንም ብለህ አምጣ የታረመው አንጣ መረጃ የታረመው በታረመ ታውቃለህ አንተ። አልታረመም ነው ብትለው አልታረመም እኮ ነው ብዬ የምልህ። ኧረ በስመ አብ እውነቴን እኮ ብዬ የምልህ አልታረመም። በስንት ዓመተ ምህረት ነው የታረመው? በስንት ዓመተ ምህረት ነው የታረመው? ዓመተ ምህረቱን ትዝ አይለኝም፣ ግን ታርሟል። ደሟ የሚለው ደሙ ነው፣ ታርሟል። እኔ ላምጣና ላሳይህ። እንዲህ የድሮዎቹን 50 መጽሐፍ ብሰበስብ ያው ኖ ይሄኛው የድሮ ነው። አዲስ አረብ የተባለውን አምጥቼ ላሳይህ። ነገርኩህ፣ ላሳየው የሚለው ታርሞ ደሙ ተብሏል። እናው እንግዲህ አንተ አፍ ላይ ከተጻፈ ካልሆነ በስተቀር መጽሐፍ ላይ የተጻፈውን እኔ ደግሞ አሳያለሁ። አንተ ባትሰማ እኔ አሳያለሁ። የታረመ ብለው ያሉ ግን ማንም ጳጳስም ተባለ ምንም መነኩሴም ተባለ በቀዣበረ ቁጥር ኦርቶዶክስ ዘርዬ እናንተ ቤት የማይቀዣበር የለም። ሰክረው ነው የሚናገሩት፣ ቀዣብረው ነው የሚናገሩት። ትክክል ነህ አንተ ያልከው። እነሱም እኮ ሰክሬ ነው አሉ እኮ ባለፈው ስላሴ ሽንት መሽኛ ያላቸው ብለው ሲናገር ማለት ነው። ከመጠን በላይ ከጠጡ ይሰክራሉ። እንግዲህ እናንተ ቤት ምን መጠጥ እኮ ሁለት ተብሏል። ያው ሁለት ጆግ ሳይሆን ሁለት ጀሪካ ማለት ነው። ችግር የለም። ተደብቀን አይደል የምንጠጣው፣ እኛ አደባባይ ላይ ነው የምንጠጣው እኮ። ስለዚህ አሁን ጠጥታችሁም ይሁን ምንም ይሁን ይሄ ነው እንግዲህ የታረሙ። ያው 2014 የዛሬ 4 ዓመት ማለት ነው። ታርሟን አይደል ያልከኝ? ነው አይደል ያልከኝ? ሮያል ታርመ ደንብ ታርሟል።
ከበሩን ለዛ ላይ አድርገው ሊሆን ይችላል አናውቅም። እንዴ ደግሞ ገንጥለህ ትላለህ። መጽሐፍ አታመጣ ታርሟል ብሎ የሚለው መረጃ አታመጣም። እኔ ሳመጣ ደግሞ ገንጥለው ሊሆን ይችላል አለኝ። የታቸውን መጭናት በእውነት ነው ብዬ እምላችሁ የዘመናችሁ ቁጥር እስኪያልቅ ድረስ ነፍሳችሁን የምትመረው በራሳችሁ መጽሐፍት። እኔ እንደሆን መቀጥቀጤን አልተውም። ነውራችሁን አደባባይ ቆይ እኔ ነውራችሁን አደባባይ ላይ መግለጤን አልተውም። ኦኬ የዛሬ 4 ዓመት ታረመ የተባለውን እናያለን ማለት ነው። ኦኬ ማምታታት ማጭበርበር የለም። ኦኬ ዘከመነ ሰዓት ጌታ ይባርክ። ችግር የለውም ባርኮኛል ይባርከኛልም ደግሞ ያው ዘከመነ ሰዓት እግዝእትነ ማርያም ኪዳነ ምሕረት 181 ገጽ ላይ ማለት ነው እንሄዳለን አብረን ጉዞ ወደ ገጽ 181 ኦኬ ያው ቃል ኪዳን የተቀበለችበት በዛ ክፍል ላይ ነው ብሎ የሚሉት ወሬ ማለት ነው። ኦኬ ቁጥር 54 ላይ ኦኬ እሺ ይህችውም እመቤታችን ናት ከንጉስ ልጇ ጎን በፈሰሰ ደም ነው ያሉት። ደሙ አይደለም ያሉት። የደሙን ባለቤት እሱ አይደለም ያደረጉት ደም ነው ያሉት። ልብ በሉ። ከዛ ብራዘር የት አውቀው እኛ ነን ያሳየንህ። እዚህ ግዕዙ ላይ ስመጣልህ እንዴት ሜዳው ገደል እንደሚሆንብህ ታያለህ። እኛ ነን ያሳየንህ። አንብበው አታውቅ፣ መጽሐፉን አታውቅ። እኔ ግን ስላነበብኩት አስቀድሜም ታረመ በተባለ ሰዓት ላይ ምን እንደተፈጠረ እዚህ እናሳያለን ማለት ነው። ግዕዙንም ሁሉ ጭምር አንተ ቀስ ነው ማለት ያለብህ። ደሙ የጌታችን ነው አይደል መሆን ያለበት? አዎ። መጻፍ ያለበት ደም ተብሎ ነው ወይስ ደሙ ተብሎ ነው? ደም ከተባለም ያው ነው የእሱ ነው። አይ ደም ነው የባለቤትነቱ ደሙ ተብሎ ነው መጻፍ ያለበት። ኖ ደም በፈሰሰው ደም ያፈሰሰው እሱ ነው። ስለዚህ አጭር ነገር ነው። የምንም ማብራሪያ ያስፈልግም። እሺ ማብራሪያ ያስፈልግም ማለት ኦኬ። ወደ መጽሐፍ ቅዱስ እንሄዳለን። ማብራሪያ ያስፈልግም ብሏል ወንድማችን። እንደ ድመት አይነ ምድር የአባቶቹን ቅዠት ተረት ሊደባብቅ በጣም እየተሯሯጠ ነው። ግን የሚሯሯጠው ኤርሚያስ ጋር በመሆኑ ኤርሚያስ ደግሞ በመረጃ ይዘሃል ማለት ነው። ሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 28 ምዕራፍ 20 ቁጥር 28 ብራዘር በገዛ ደም ነው የሚለው ወይስ በገዛ ደሙ ነው የሚለው? ደሙ እዚህ ጋር ምንድን ነው ብሎ የሚለው? ደም። ኦኬ መሆን የነበረበት ምን ነበር? እሺ ቆይ ደም ሆነ ደም ምንድን ነው ልዩነት? ምን ነበር መሆን ያለበት? አሁን የዚህ ደም ባለቤትነቱ ማን እንደሆነ አልታወቀም። እንዴ ጭራሽ የማህበር ልታረገው እንዴ? ታዲያ የማህበር ነው። ኦኬ እኔ አሁን እኮ በሌላም በመጣብህ እዚሁ ጋር ሜዳው ገደል የሚሆንበረው ያልኝ እኔ የምታሳዝነኝ ለዚህ ነው። ኦኬ የደሙ ባለቤት ማን ነው? እዚህ ጋር የደሙ ባለቤት ደሙን ያፈሰሰው ክርስቶስ ኢየሱስ ክርስቶስ ነው አይደለ? ያነጻን በደሙ ነው አይደል? ታዲያ በደሙ አንጽቶናል ብለን ምንዘምር። እሺ እኛን ንጹሐን አድርጎ ነው ወይስ አድርጋ በለው? የስፔሊንግ ስታት ሊሆን ይችላል። በለው ንጹሐን አድርጋ ወይ ንጹሐን አድርጎ? የደሙ ባለቤት እሱ ከሆነ በደሙ ንጹሐን ያደረገን እሱ ነው ወይስ እሷ ናት?
አንተ ቆይ ቤተክርስቲያን ኖ መልስልኝ አርመዋል ብለህ ያልከውን ይሄንን ዝባዝንኬ መቼ ነው የታረመው? መቼ ና ተወጣት ራስህ ማለት ነው። ለኃጥአን ወረደ ለጻድቃን ይተርፋል እንዲሉ መቼ ነው የታረመው? ያው በደም እኛን ንጹሃን አድርጋ ነው ወይስ አድርጎ ነው? እንደዛ ታስበው እኛ ይሄን ያክል የመጨረሻ ጅላጅሎች ናቸው። የመጨረሻ ጅላጅሎች ይሄው የታረመውን አመት ሮያል። አሁን እኔ በመረጃ አውራኝ ለጴንጤ ብለን ነው እንደኛ ምን አድመጥ እናታችን እና ግዴታችሁ እያስገደድናችሁ እኮ እያሰረዝናችሁ እኮ ነው ወዳጄ፣ እያሰረዝናችሁ ነው። ለምንድን ነው ሮያል ዝም ብለን የምታወራ? እያሰረዝናችሁ ነው። እኔ እያሰረዝኳችሁ ነው። ይሄን መጽሐፍ የዛሬ 4 ዓመት ነው ገና ያተማችሁት። 4 ዓመቱ ኦኬ። እኛ ስንጠዘጥዛችሁ እኔ እዚህ ሶሻል ሚዲያ ላይ 12 ዓመት የማገልገል ከጀመርኩ ኦኬ። ጠዛው ሲበዛባችሁ ግንባራችሁን ስንላችሁ በራሳችሁ መጽሐፍት አባቶቹ ወደ መሰረዝ ወደ መደለዝ ገቡ። ኦኬ ደሙ የሚለውን እየሰቀጠጣቸው ደሙ እንዳይሉት ደም አሉትና አለፉት። እሺ ከዛስ ንጹሃን አድርጋ ነው አድርጎ መሆን የነበረበት። የደሙ ባለቤት ኢየሱስ ከሆነ አድርጎ ነው መሆን ያለበት አይደል? በደሙ ንጹህ ያደረገን ማን ነው? አድራጊው ማን ነው? እሱ ወይስ እሷ? ምንድነው የሚሉት አባባል? እሱ ወይስ እሷ ነው ያልኩ። ዞሮ ኢየሱስ ክርስቶስ እንዳዳንን እየተናገረን ኦኬ። እሱ ወይስ እሷ? ንጹህ አድራጊው ማን ነው? ታረመት በላይ ያልከውን እኮ መጽሐፍት ነው እኮ ብራዘር። ይሄም ስፔሊንግ ኤረር ሊሆን ይችላል። ስፔሊንግ ኤረር፣ እናንተ ቤት ስፔሊንግ ኤረር። እሺ ስፔሊንግ ኤረር። እሺ እንደ ስሙ ነው ወይስ እንደ ስሟ? በሌላ ልምጣባ። እናንተ ቤት የሚታረመው መቼ ነው? ለምን አልቀጥለው? እንደ ስሙ ወይስ እንደ ስሟ ነው ንጹሃን ያደረገው? አልቀጥለውም። እንደ ስሟ ወይስ እንደ ስሙ ነው ንጹህ ያደረገው? የታረመው ካልቀጠልከው መናገር አልችልም። ኖ እንደ ስሟ ወይስ እንደ ስሙ ነው ንጹህ ያደረገው? ምን እንደሆነ እናቀጥልና እኔ ቀጥላለሁ። ይኸው እንደ ስሟ ትርጓሜ ይላል። እሺ የስሟ ትርጓሜ ምንድን ነው? እንደ ልጇ አገልጋዮች የስሟ ትርጓሜ ምንድን ነው ያልኩህ። እኔ አልቀጥለውም አላልኩም። ያው እንደ ስሟ ትርጓሜ ወደ ልጇ አገልጋዮች አባቶች ፍጹምነት መርታ በእውነት ታደርሰናለች። በኃጢአት ያደፈውን ከኃጢአት ምን ትለዋለች? ታነጸዋለች። ጉድፈላ ትክክል። ጉድፈላ እኮ አሁን ጉድፈላ በእውነት ስናረግ እኮ ጉድፈላ ነው ብዬ። ቆይ ጉድፈላ ማለት ተንተከተከ ማለት ነው። ይፈላል ተንተከተከ ማለት አሁን ጠዋት ራሱ ጸሎት አድርጌያለሁ። አማልጂ አሁን ተተፋዋለህ። እዚህ ለምንድን ነው የምተፋው? በእውነት አስተፋለሁ። አሁን በእውነት መድኃኒዓለም ምስክሬ ነው። በደንብ አድርገህ ነው አክትፍ ብለህ ነው የምትወጣው። ሶስት ነገር ልብ በል። ደሙ ብሎ የሚለውን ለመጽሐፍ ቀፈፋቸው፣ ደም ብለው አሉት። ችግር የለውም። ከዛስ በሴት አንቀጽ ከኃጢአት የምታነጻው እሷ ነች። ልብ በሉ፣ ታነጻዋለችና። አማላጅ ብትሆን ኖሮ እንደምለው ከኃጢአት ፕሊስ ሮያል አደርብኝ እሰጥሃለሁ። አንተም እንደ አባቶች ተረት ነው የምታወራው፣ ግን የትም አታመልጡ። ኤርሚያስ በወጥመዱ ይዞ ያሰቃያችኋል ማለት ነው። ከላይ እስከታች ከዳር አይታችሁ ትመጣላችሁ፣ ትሰቃያላችሁ ማለት ነው። ኦኬ እንዳደረብኝ እኔ ካወራሁ በኋላ እሰጥሃለሁ። ደግሞ አንተ የፈለከውን ታወራለህ። እዚህ ልብ በሉ። የደሙ ባለቤት እዚህኛው ላይ እሷ ናት ብለው አሉ። እኛ ስንጮህባቸው ሰርዘናል። እንዴ ነውር አይደለም? ብልግና አይደለም? ብፁዕ አባታችን እንደዚህ ማድረጋችሁ እናንተ ግን ቤተክርስቲያኒቱ እንደዚህ በጣም እያሰደባችሁ የጴንጤ መቀለጃ ያደረጋችሁ ምናምን ብለው ሲሉባቸው ምእመኑ እየሄደ ሲጮህባቸው በቃ እንሰርዘዋለን፣ እናስተካክለዋለን፣ እናርመዋለን፣ እንግዲህ ኮምፒውተሩ ተሳስቶ ነው ብለው አሉ ማለት ነው። ከዛስ አረምን ብለው ሜት አድርገው ቆይ እዛው መሳቅ እኮ ትችላለህ። አረምን ብለው የዛሬ 4 ዓመት አረምን ብለው የታረመውን ልክ እንዳወጡት ግዙልኝ አልኳችሁ። ጌታ ይባርካችሁ ወንድሞቼ እናቶቼ። ገዛችሁልኝ፣ አስከስቼ መጣ። ክትከታው ጀመረ። ይሄኛውንም ታምረ ማርያም ገና እዚህ ውስጥ የተጻፈውን ጉድማ አሳያችኋለሁ። ጌታ ኢየሱስ ክርስቶስ ምስክሬ ነው። ጉድ
በነገራችን ላይ አዳዲስ ቆይ ሚዩት አድርገው እኔ ሳወራ ትደርብብኝ እሰጥሃለሁ ታዲያ በየመሀል እየገባን ጥራት በነኝ እሺ ደም ብሎ የሚለውን ደሙ ብሎ ማለት ሲገባቸው ከልጇ ጎን በፈሰሰው ደሙ ነበረ መሆን ያለበት ኦኬ የተፈለገው ግን ደሙን የሱ ሳይሆን የሷ ነው ብሎ የሚል ነው ትምህርታቸው የነሱ ኑፋቄ ሰይጣናዊ ጅራት ያበቀለ ቀንድ ያበቀለ የስተት ትምህርታቸው ደሙ የማርያም ነው የነሱ ኦኬ ስርዓት ሚዩት አድርግ አይሆንም እንዴ እንደዚህ ያልከኝ ሪያል ሚዩት አድርግ እናንተ በሐሰት አባቶች ጠላ እየጠጣረ እንደ አፉን ሲከፍትብን የሚለው ሚዩት አድርግ ሪያል ከኔ ጋር ለመጣላት ካልፈለክ ሚዩት አድርግ ካልሆነ ታይቶታል እና ታዲያ ሰይጣን ምናምን ትላለህ እንዴ አዎ ሰይጣናዊ ቀንዳም የሆነ ትምህርት ነው ያው የስተት ትምህርት እናንተ ነው ኦኬ እሱም በመርጋ ታሳየናለህ ማርያም ካለ ትምህርት ታሳየናለህ እኮ በመረጃ ታሳየናለህ ኦኬ የልጅ ኢየሱስ ብራዘር የቷች አሁን በፎቶ ላይ አስቀምጣናት የተባሉት እናንተ ናችሁ ወዳጅ ግድ መጣንባችሁ እኮ ታዲያ ግን እናንተ በእኛ ፊት መቆም አልቻላችሁም አይገርምም እኛ እውነተኛ ቤተክርስቲያንን ብላችሁ የምትሉት የነበራችሁ ሰዎች እኛን ሐሰተኛ መጨረሻ የሚመጡባችሁ ነው ብሎ ካላችሁ ይኸው መተን ስናርገበግብህ እፊታችን መቆም አቃተህ ማለት ነው ልታፍር የሚገባው አንተ ነህ አንተ እውነተኛ ነኝ ብለህ ያልከው ነው ልታፍር የሚገባው ማንንም ያፍረው ሮያል ልታፍር የሚገባው እውነተኛ ነኝ ብለህ ያልከው ነው እኛን ሐሰተኛ አድርገህ ሐሰተኞቹ መተው እንደ ጎርፍ እየጠረጉ ሲወስዱ ልታፍር የሚገባው አንተ ነበር እዚህ አዳራሽ ኢየሱስ ይሏል የተባለው እሱ አይልም እሱ የባልቴቶች ወሬ ነው አሁን ልጨርስበት ታረመ ብለህ ያልከው መጽሐፍ እንዲህ 3 ገመናህን አውጥቼ ያስቀምጥልሃለሁ ምን አድርጎ አይልም አድርጋ እንደ ስሙ ስሟ ታነጻዋለችና እራሷን ታነጻው ታስነጻዋለች አይደለም አድመጣኝ አድርጋሽ ምን ይሆን አድመጣኝ ስለዚህ አድርጋ ብሎ የሚለውም ውሸት ስሟን ብሎ የሚለው አውጡ ውሸት ታነጻዋለች ብሎ የሚለው ውሸት እንደዚህ አደባባይ ላይ እንደዚህ ፊት ለፊታችሁ እንደዚህ እየሰረዝን እናስተምራችኋለን አጻጻፍ ሰዋሰው አማርኛ ቆይ ምን እንዴ አሁን የላረከው እንዴ ምን ይፈጠር ምናምን ነገር ታረመ ብላ ያልከኝ መጽሐፍ አማርኛው ላይ እንኳን እንደዚህ የተዝረከረከ ነገር አለ ግዕዙም ጋር ስንል እንደዚህ የተዝረከ ኦኬ እኔ እንግዲህ አሁን አንተ አለ መረጃ ስለሆነ የምታወራው በቃ እኔ አሁን ተወሻላል ዞሮ እመቤታችን አማላጅ ነችና እዚህ የተሰበሰባችሁ ጴንጤዎች የባልቴት ወሬ አሁን የባልቴት ወሬ ነው ሮያል የነገረን ወንድሞች እናቶች ከላይ እስከታይ ተደራይተው በባልቴት ወሬ ነው እምነታቸውን በነገራችን ላይ ግን መረጃ አምጣ ታረመ ብለህ ያልከው እንኳን ታምረ ማርያም 3 ስህተት አለበት አዳምጠኝ አዳምጣለሁ እሺ ቀጥል ዳንከ ኦኬ ገናው ይኸውልህ ምን መሰለህ ማንኛውም ነገር እንደዚህ እንትኖቹን እነዚህ መገላለጥህን እኔ አልጠላውም እንደፈለክ በል ግን ምን አለ መሰለህ እኛ ስለተጻፈ ሳይሆን ስለምናምንበት ነው እኛ ክርስቶስን ሙቶልናል እመቤታችን አማላጅ ነች ነው የምንለው እንጂ ውሸት ማርያምም ሞታላችኋለች አንልም ጊዮርጊስም ሞቶላችኋል እናንተ እኮ እንዴ እናንተ ቤት ማን ያልሞት አለ ለእናንተ ሲል የማንም ጠፍራ ሙሉ እኮ ሁሉ ጭምር እኮ ነው የሚሞትላችሁ ድሮ ቆይ ስርዓት አማርኛችን ስርዓት በስርዓት ጠፍራም ያልኩ እነ ዘራ ብሩክን ማለት ነው ዘራ ብሩክን በጥፍር ትድናላችሁ ብለው ስለምትል ማለት ነው እንኳን ሰው ሞቶላ አይደለም በጥፍር ትድናለህ እኮ ነው የምትለው ቤተክርስቲያን እንግዲህ በስርዓት እናውራ ብለኛልና ከዚህ ላይ በሚቆረጥ ማለት ነው ሮያል አሁን አንተ የስላሴና መልካል ብለህ ላይ ከዚህ ላይ ከግለሰብ እጅ ላይ ከዚህ ጋር የሚቆረጥ በዚህ ጥፍር 22 ትውልድ ይድናል ብሎ ሲሉ ዝም ብለህ ቢራህን እየጠጣህ ደንዝዘህ መቀመጥ ያለብህ አትነቃም የሆነ ቦታ ላይ ነው ጥፍር መቁረጫ ባልነበረበት ዘመን የተወራ ዝም ብሎ ተረቶችን አታውራሽ እሱን ቤተክርስቲያኒቱ ተረት የጻፈችው ማለት ነው አንልም እንደዚህ አይነት ተረት እኛም ኮርች የጻፈችው ለምን ደግሞ አትቀበለው ክርስቶስ እኛ
አምላካችን ነው ሞቶልናል። አይደለም። ስለዚህ እናንተ አስር ብታወሩ የምንቀይረው ነገር የለም። እየጮኩኝ እንዳላወራ ዛሬ ስራ ላይ ነኝ አልተመቸኝም እንጂ ጮኬ በደንብ አድርጌ እናገር ነበር። ግን ክርስቶስ አምላካችን ሁል ጊዜም ቢሆን እኛ ጌታችን ኢየሱስ ክርስቶስ ነው። እኛ ሁሉ መላእክትንም እናመልካለን ትላላችሁ፣ አናመልክም። የአክብሮት ስግደት እንሰግዳለን፣ ለእመቤታችንም እንደዛው። ግን ስጋና ደሙን የምንቀበለው የጌታችን የመድኃኒታችን ኢየሱስ ክርስቶስ ነው። የታደሉት እኔ እንኳን እንደዛ አልደረስኩም። የማርያም ነው ቤተክርስቲያን የማርያም ነው ብላለች። የማርያም ኧረ አንተን እንስማ ወይስ ቤተክርስቲያን እንስማ? አንተን እንስማ ቤተክርስቲያን እንስማ። ስጋና ደም ነው የምታቆርበው ቤተክርስቲያን። ታዲያ አንተን እንስማ ወይስ ቤተክርስቲያን እንስማ? ታዲያ ሮያል አንተን እንስማ ወይስ ቤተክርስቲያን? አዎ አንተ የማርያምን ስጋና ደም ታዲያ ኦርቶዶክስ የምታቆርበው የማርያምን ስጋና ደም ነው የምትሰጣችሁ እኮ። በቃ ኤርሚያስ በቃ ቻው። ምንድነው በቃ የምትለው? እንዴ የማርያምን ስጋና ደም ነው የምታቆርበው ቤተክርስቲያን። ታዲያ ይሄን አታውቅም እንዴ? በጣም ተሳስተሃል። ቆይ ከተሳሳትኩ አርመኝ ትወጣለህ። ይሄን አታውቅም ግን? ኖ አዝናለሁ። ሮያል ይሄን አታውቅም? በእውነት እኮ ነው የምልህ። የማርያም ጉዳይ ከተነሳ እኔ እናንተ እንደማንግባባ ይሄንን አታውቅም ወይ ነው ያልኩህ። ለምን አትመልስልኝም? ኖ ተብሎም አያውቅም ሆኖም አያውቅም። አዝናለሁ የሚለው ቃል ጨርሰዋለሁ ፋይሉን። በቃ የማይባል እያልክ እሺ ተው እንጂ። እሺ የፈሰሰው ደሜ ማን ነው? በቀራንዮ የፈሰሰው ደሜ ማን ነው? ስጋን የለበሰ ደም ፈሷል። እሷን ስጋ አይደል እንደ የተዋሃደው? የምንበላው የምንጠጣው ስጋ የማን ነው? የእሷ ነው። መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። ቤዛ ናት፣ መታረቂያ ናት፣ ተስፋ ናት፣ አለኝታ ናት። ያቺ መሰላል፣ ያቺ ያዕቆብ ያያት መሰላል፣ ያቺ አስታራቂ ቀራንዮ አደባባይ ስትመጡ ከመስቀሉ ስር ድንግል ማርያምን ታገኛላችሁ። ያልተቀበለችው መከራ የለም። ድንግል ማርያም ሕይወቷ በመንከራተት ያለቀ ዛሬ በስቅለቷ ቀን በልጇ ክብር የነገሱና አስኬማ የደፉ አባቶች ሁሉ ሳይቀሩ ድጋሚ ሊያስለቅሷት ይሞክራል። በቀራንዮ የፈሰሰው ደሜ ማን ነው? ጥያቄ። ስጋን የለበሰ ከእሷ ነው። የእሷ ደም ፈሷል። እሷን ስጋ አይደል እንደ የተዋሃደው? የምንበላው የምንጠጣው ስጋ የማን ነው? የእሷ ነው። የምንበላው የምንጠጣው ስጋ የማን ነው? የእሷ ነው። ያዙልን ብፁዕ አባታችን፣ ይሄ ሮያል የሚባለውን ልጅ ያዙልን። እዚህ ልጆቻችሁ ሰብስቡ። ቆይ ሚዩት ኦርቶዶክስ ስትጠላ የሚያደርጉ ሚዩት አድርግ። ሮያል ሚዩት አድርግ። ሊቀ ሊቃውንት ናቸው። የብሉይ እና የአዲስ ኪዳን መምህር ሊቀ ሊቃውንት የተባሉ ናቸው። ጳጳስ ብቻ አይደሉም። በጣም የተማሩ። አንተ ስላልክ አይደለም ቤተክርስቲያኒቱ ያለችው ነው። ሮያል ሚዩት አድርግ። ኦኬ። ቤተክርስቲያኒቱ የደቡብ አይ ቲንክ በደቡብ ውስጥ የጂንካና አካባቢ ይመስለኛል ወይ የጂማ አህጉረ ስብከት ሊቀ ጳጳስ ናቸው ብፁዕ አቡነ ሕዝቅኤል። ኦኬ። ሊቀ ሊቃውንት ተብለው የሚጠሩ ማለት ነው። ብሉያትና አዲስ ኪዳን የተማሩ አይ ቲንክ የአራቱንም ጉባኤያት መምህርም ይመስሉኛል። ኦኬ። ግን እንዲህ ዝም ብለህ የምታላቸው አስኬማ ብቻ ደፍተው ጳጳስ ብቻ እንዳይመስሉ በጣም የተማሩ ናቸው። ኦኬ። በቤተክርስቲያኒቱ ያላቸው ማዕረግ አንተ እዚህ የምንበላው የእሷን ደምና አይደለም ብለህ ስትል እሳቸው ምን ይላሉ? እሷን ስጋ አይደል እንደ የተዋሃደው? የምንበላው የምንጠጣው ስጋ የማን ነው? የእሷ ነው። እነዚህ ባዮሎጂካሊ የምንበላው የምንጠጣው ስጋ የማን ነው? በቃ ለውጧቸዋል። እኛ እንደዚህ ይኸውልህ፣ አሁን ሮያል ልጅ ነው፣ እሳቸው አባት ናቸው። አባትና ልጅ የተለያየበት አንድ አይነት ነገር የማይወራበት ኦርቶዶክስ ማለት ዘባቢኖር ነው። ባዮሎጂካሊ በሳይንሷ ራሱ እድሜ እንደዚህ ከፍ ሲል የሚናገሩትን አያውቁ። በቃ እንዳንተም ደግሞ ወጣቶች ሲሆኑ የምትናገሩትን አታውቁም። ሁለታችሁ የምትናገሩትን የማታውቁ ዝም ብሎ ከተማ በሚቀሰቅስ ማይክራፎን መጮህ ብቻ የታረደ ይመስል መጮህ ብቻ። አንተ እንኳን ምንም የምታውቀው ነገር አቦታወኝ አንተ እንኳን ምንም የምታውቀው ነገር የለም። አሁን
ውዳሴ ማርያም አልገጨህ ብለው እንዳሉት እውነት ነው። ውዳሴ ማርያም አልተማርክ፣ መጽሐፍ ቅዱስ አላነበብክ፣ ምን አትል። ጳጳስንም ስትገኝ ማርያምን ስጋ ነው የምትበላው፣ የማርያምን ደም ነው የምትጠጣው አይደለች። ኖ እኔ ጌታችን ዝም ብለው ያረጁ ምንም የሚናገሩትን ማያውቁ ስላወሩ በእነሱ እፈር። በራስ አባቶች እንደዚህ እፈሩ። ኦርቶዶክሳን በራሳቸው አባቶች ማለት ነው። በቃ ይቅርታ ብለዋል። ደግሞ እኒ ሰውዬ አላሉም። ለምን ከዚህ ሁሉ ስቃይ አንተ ወደ ኢየሱስ አትመጣም ብራዘርዬ? ዛሬ አንዴ ቅርታ ብለዋል፣ አንዴ ስቀዋል፣ አንዴ ገልፍጠዋል ከምትል ለምን ከዚህ ሁሉ ምን አበሳ አንጀትህን ለምን ታሳራለህ? ወንድም አለ እውነቴን እኮ ብዬ ሰማ። ኤርሚያስ በነገራችን ላይ አሁን ስራ ላይ ስለሆንኩኝ ስላልተመቼ ነው። አንድ ነገር ልንገርህ። አንዳንዴ እንደ ነብይነት ሞክር። እንትናን አልተመቸኝም ብለኝ አልነበር? መልኬ ክርስቶስን ክዶልሃል። ከኦርቶዶክስ ነው ከእኛ ጋር ወደ ኦርቶዶክስ ሄደ። ኦርቶዶክስ ደግሞ ክርስቶስን ታስክዳለች። አሁን ክርስቶስን ኦርቶዶክስን ቆይቶ ከኦርቶዶክስ ወደ ክርስቶስ መካድ ነው የምትመጣው። ክርስቶስን ክዶ ኢየሱስ እኛ ጋር ጴንጤ ነበር። ቆይ አድምጠኝ። ጴንጤ ነበር፣ ጌታን ተቀብሎ እኛ ጋር ነበር። ወደ ኦርቶዶክስ ጠራችሁት። ከዛስ ወደ እስልምና ሳይሆን ወደ ክርስትና ሳይሆን የተመለሰው ከኦርቶዶክስ ወደ እስልምና ሄደ ማለት ነው። ልክ ብዙዎቻችሁ እንደምትሄዱት ማለት ነው። ያው ቆይ አንድ ቪዲዮ ላሳየ። ሳትሄዱም እኮ በእርግጥም እዚሁ እንትን ብላችኋል እናንተ። ምንድን ነው እዚህ ቫይታሚን ምናምን እልክለታለሁ ትንሽ የጥረት ምናምን ነው አይደል? ጀምሮ ቆይ ወንድም አለ ምናምን እልክለታለሁ። ቆይ ወንድም አለ እናንተ እኮ እዛ መሄድም አይጠበቅባችሁም። እናንተ እኮ እዛ መሄድም አይጠበቅባችሁም። እናንተ እኮ እዛ መሄድም አይጠበቅባችሁም። ስልክ ገብቶብኝ ነበረ። ቆይ አንዴ እነዚህን ከስር የሚሳደቡትን በሹካ በልታችሁ ታውቃላችሁ ወይ? ታስቁኛላችሁ። በሹካ በልታችሁ የምታውቋት መስሎኝ። ሰላም እንደምን አላችሁ? እንግዲህ ፎቶ ላይ ቆይ የእህትየው ቪዲዮ የታለ? እህትየው የሰራሽው ቪዲዮ የታለ? ስፈልገው አጣሁት። መሲ አቤት ኤርሚ፣ የታለ ያ መንዙማው የሰራሽው? የታለ ያ መንዙማው የሰራሽው? አለ። የትኛው ላይ ነው? እዚህ አሁን የገባሽ አሁን እዚህ ገስ ላይ የገባሽበት ነው? ያኛው ላይ ነው? እዚሁ ላይ ነው። የለም ቆይ ልላክልሽ። ላይ እንዳላችሁ ይገባናል። እግዚአብሔር መጽናናቱን ይላክላችሁ። ያገኘሁት እሺ፣ ታዩ። ቆይ አብሮ ለመሄድ ጉዳይ አለኝና እዛ ከዛር ዘንጊ ያሜናት ልጃንዱ የነ ጅብሪል ጓዲ ሊውስስ ይለኛል ተኛም ከጎኔ ሙሐመድ ነቢይ ሰለላሁ ዐለይሂ ወሰለም እያየኸው ነው። محمد نبي يا نبي ስለዚህ ማነው እንትና ማነው ፈለገ ምናምን ብልሃት በለን ብራዘርዬ። ከኛ ጋር ጌታን ካደ። ከዛስ በኋላ ወደ ኦርቶዶክስ መጣ። ኦርቶዶክስ ደግሞ ወደ ሙስሊም ሪፈር ታደርግልሃለች። በቤት ውስጥም ሆነ
ሰለላላ ትላላችሁ ወጣችሁም ያው ተመሳሳይ ባልና ሚስት ከአንድ ወንዝ ይቀዳሉ እንደይሉ አንድ አይነት አቅጣጫ ነው የምትፈሱት ሁለታችሁም። ተክቢር ነው ማለት ያለብህ አንተ። አሁን ከኛ ጋር እዚህ መተህ ማለት እሱ ትንሽ ፌር አይደለም። በእውነት ህሊና እንደ ልቤ መናገር አልቻልኩም። ሰራ ግድ ለመነሳደልስ እመቤትን እንደ ልቤ አንተ ስትናገር መመለስ አልቻልኩም። እንዳለ ቻለው በቃ ዛሬ ጌታ እኮ ነው ስራ ያስገባህ። እኔ ደግሞ በከብተ መርፌ እሰጥሃለሁ ማለት ነው። አልሰድብህም። እውነቱን ግን ቁጭ ቁጭ አደርጋለሁ። ጌታ ኢየሱስ ሆይ ቴንኪው። ዛሬ እንዳይሰድበኝ ሮያልን መስሪያ ቤት አስገብተህ አንድ ቢተነፍስ አለቃው ስለሚመጣበት አድርገህ መልአክ አቁመህ የመስሪያ ቤቱን አስተዳደር እንደ ቅዱስ ሚካኤል አቁመህ እንዳይሰድበኝ መጽሐፍቶች አውጥቼ ዜዝ ገብርኤል የዘካርያስን አፍ እንዳያስክ ሮያልን ይዘህልኝ እንደዚህ እየነገርኩት ነው። ቴንኪው። ስለዚህ ቀን እጅግ አድርጌ አመሰግናለሁ። ይኸው ስለዚህ እስላሞች ሄዱ ምናምን ብላት በለን እናንተ ጋር ነው ያሉት። ስለዚህ ሮያል ምን ጠየቅኩ? መጽሐፍቶቻችን ታርመዋል አልከኝ። ይሄው አመጣሁልህ። ናቴኝ ተው አታንሳው። ይህን ነገር የውሾ ነገር ያነሳው ውሾ ይሆን ነው። ስለዚህ ለእግዚአብሔር የምታደርጉት ለማርያም የማታደርጉት ስንት አለ ብዬ ስልህ አንድም የለም። ለምን? ለእግዚአብሔር የምታደርጉትን ነገር ሁሉ በሙሉ ለማርያም ታደርጋላችሁ እናንተ ቤት በሙሉ። ስጋና ደሙን አናረግም። ስጋና ደሙን ይኸው በጾነታቸው የእመቤታችንን ስጋ አይደለም የምንበላው እኮ አሉ እኮ። ተሳስተው ነው የእድሜ ዛሬ ቀን ምን አይነት ቀን የእድሜ ጥፍር የሽበት እያልክ ጊዜያችንን ወይ ስታደርገው እንዴ? እኛ እናንተ አባቶቻችሁን ከመጽሐፋችሁ ከገድላት ድርሳናታችሁን እናንተን ከመጽሐፍ ቅዱስ እኮ ማስታረቅ ደከመን እኮ። በጸጋው መቼም ጌታ ኢየሱስ ረድቶን እንጂ እኮ ደከመን ብለን ስንል ደግሞ እንደዚህ ደክሜ የምለቅ እንዳይመስልህ። እንደነ አክሊለ ወደ ጓሮ አልገባ። ኦኬ። እንደነ ልደተ ቃል የቢራ ማስታወቂያ አልሰራም ሄጄ ማለት ነው። እንደነ ፈሌ ዘጠኝ ሞት መጣ ብሉት አንዱን ግባ በለው እንደሚል እንዳገሬ አይደለም። ፈሌ 9 ሴት አምጥቶ 9 አስገብቶ 10ኛዋንም ደግሞ በኋላ ያስገባል ማለት ነው። ቀስ እያለ አየህ። ጴንጤ በዓላማ ነው ወይ? ይቅርታ እንደ ልቤ መናገር ስላልቻልኩ ልውጣ በቃ። አይ ነው ቁጭ በል። ቀኑ ዛሬ የኔ ነው። ቀኑ የኔ ነው ዛሬ። ቁጭ በል። ቀኑ የኔ ነው። አውቆ ነው ጌታ መስሪያ ቤት ያስገባ። ኖ እንዳትወጣ አስሬያለሁ፣ ገዝቻለሁ። እንዳትወጣ እንዴ። ልናገርበት። አየህ፣ ለዚህ ነው ጌታ ግን በቃ ያስገባ። ለዚህ ነው ማለት ነው መስሪያ ቤት ዝም ብለህ መጠጣት ነው። ኦኬ። ስለዚህ በዓላማ ነው እኛ የተሰለፍነው ነው። ለማርያም ለእግዚአብሔር የምታደርጉት ለማርያም የማታደርጉት አንድ እንኳን አይኖርም። ሮያል አንድ ይሄኛውን በፍጹም ይሄኛው ለእግዚአብሔር ነው የምናደርገው። ይሄኛውን አሁን ለእግዚአብሔር የምናደርገውን ጉዳይ ለማርያም ግን አንድም አናደርግም አትሉ። እናቱ የወለደችው ኦርቶዶክሳዊ መጥቶ እስኪ ለእግዚአብሔር ብቻ የምታደርጉት ለማርያም የማታደርጉት ምን አለ? ቪዲዮ ከፍታለሁ፣ መጽሐፍ ትገልጣለሁ። የዚህ ቤት ክፋቱ ይሄ ነው። የኤርሚያስ ክፋቱ ብለህ ካልከኝ መጽሐፍ ትከፍትብሃለሁ፣ ቪዲዮ ከፍትብሃለሁ፣ ማስረጃ፣ መጽሐፍ ትከፍትብሃለሁ፣ ማስረጃ፣ የቤተክርስቲያኒቱን መረጃ ማለት ነው። ስጋው ደግሞ እኮ አልከው። ስጋው ደግሞ ብፁዕነታቸው ብፁዕ አቡነ ሕዝቅኤል እኮ ተናገሩ። እሳቸው ብቻ አይደለም ቆሞስ ሁሉ ጭምር ተናገሩ። እንዴት እናድርግ ሮያል? አንተን እንስማ ወይስ አባቶችን? ሊሰሙ እኮ የሚገቡት አባቶች ናቸው። በእድሜም አባት ስለሆኑ አባቶች ናቸው መሰማት ያለባቸው። የምንበላው የእሷን ስጋ ነው፣ የእሷ ደም ፈሷል። ቆመስ እየቆይ በቀራንዮ የፈሰሰው ደሜ ማን ነው? ስጋን የለበሰ ከእሷ ነው፣ የእሷ ደም ፈሷል። እሷን ስጋ አይደል እንደ የተዋሃዱ ኑፋቄ የምንበላው የምንጠጣው ስጋ የማን ነው? የእሷ ነው።
የምንበላው የምንጠጣው ስጋ የማን ነው? የእሷ ነው። ኦርቶዶክስ የፍጡር ስጋ ነው የምትበላው፣ የፍጡር ደም ነው የምትጠጣው። ቫምፓየር ሆናችኋል ማለት ነው። ዝም ጭጭ ምጭጭ ነው ዘመኑ። የወንጌል ነው ብዬ ስልህ እንዲህ አይነትን ተረታምማ አልኩ እንዳሻሮ ነው የምቆላው እያጨስኩ። ያው የእሷን ስጋና የእሷን ደም ነው የምንበላው፣ የእሷ ደም ነው የእሷ ደም ነው የምንጠጣው፣ የእሷን ስጋ ነው የምንበላው ብለዋል። ስለዚህ ስጋና ደሙ ነው ብለህ ያልከው ነው። የማርያምን ስጋና ደም ትበላላችሁ ትጠጣላችሁ። አምልኮተ ፍጡር በኦርቶዶክስና በካቶሊክ የተጧጧፈ ነው ብለን ስንል በመረጃ ነው፣ በመረጃ በማስረጃ ነው። ታዲያ የምታወራው ካለ እሰጥሃለሁ። ምን ነው ወራውት ብለህ ነው? ዛሬ ላንተ ነው ቃል። በቃ ጌታ ኢየሱስ ሆይ ወር ሙሉ አስገባልኝ በተከታታይ አለቃው ያለ እረፍት ያሰሩት ሮያልን። ምክንያቱም አላስወራ ብሎ ስላለ መስሪያ ቤት ግን ሲገባ አፉ ይያዝልናልና። ቴንክ ዩ እንደዚህም ለካ አለው ጌታ መድኃኒዓለም አሰራር። መንገዱ ዘወርዋራ አይደል? አንድ እደውላለሁ፣ አንድ ብትተነፍስ እንትላለሁ። እሺ ጸዲ ፔንቴ ነው እያለች ነው፣ ሮያል ፔንቴ ነው እያለች ነው። ጸዲ እሺ፣ እንዴት ነሽ? አለቃው ጀርመንኛ የሚያወራ ስለሆነ እኔ እናገር ችግር የለውም። አይ ሮያልዬ ይወደኛል፣ እኔም እወደዋለሁ። ግን ጌታ ይባረክ። የነገ ወንጌል ሰባኪ ነው፣ ይቀመጥ፣ ችግር የለውም። እሺ ጸዲ ማይክሽ ሚዩት ነው። እሺ እህትዬው አቤት፣ እንዴት ነሽ? እግዚአብሔር ይመስገን። መቼ ነው የገባሁት? እኔ መግባቴንም አላውቅም። ላክሽ አስገባንሽ። ኦኬ፣ በስተት ይሆናል። ምን ታያለሽ? አሁን እኮ የምታወራው እስካሁን የምታወራው ላይ የግለሰቦች የሰሩትን ስህተት ነው። እሱ ደግሞ እናንተም ቤት የሀገር ማሳየት እንችላለን። አሳየን። እኛ አምልኮተ ፍጡር እኛ እናደርግ ከሆነ በመረጃ ታሳይናለሽ፣ ቤትም ከፍተሽ ቢሆን ማለት ነው። አሁን ጊዜ ለተነሳው ነገር እስኪ ያሳየን እኮ። ግለሰቦች አይሳሳቱ። አይ ግለሰቦች አረ ቤተክርስቲያኒቱ ነች የተሳሳተችው በዚህ ጉዳይ ላይ ነው። አሁን የድንግል ማርያምን ስጋ ነው የምንበላው ያሉት አባት ምን ሊሉ እንደፈለጉ ግልጽ ነው። ቢሆንም ማለት የለባቸውም። ግልጽ ነው። እንደናንተ አይነት ሰው ሊሰናከል ስለሚችል እኛ እንረዳለን። ጀስት ተስጋዋ ስጋ እነስተዋል ለማለት ፈልገው ነው። አይ አይደለም። ይሄና እኛ አማርኛ የማይገባን ገሪብ አድርገሽን ቆጥረሽን ነው እንዴ? አንደኛ በቤቱ እንዳደገን እንዳትረሹ። ቆይ አንደኛ የእሷን ስጋ ነው የነሳው አላሉም? ቆይ ከእሷ ነው የነሳው አላሉም ብለዋል። ከእሷ ስጋ ነስቷል ብሎ ለማለት የእሷን ስጋ ነው የምንበላው የእሷን ደም ነው የምንጠጣው ብሎ ማለት ምን አመጣው? እሱ ጋር ነው ስህተቱ። ግን ኦርቶዶክሳዊ ማይንድ ያለው ይረዳዋል። ያህል ኑፋቄ ነው ማለት አይቻልም ነው። የፍጡር ስጋ እየበላ እንበላለን። ኑፋቄ ማለት ከስጋዋ ስጋ አልነሳም ማለት ነው። እሱን ያለ ማንም ዮናታን ተናግረው የእኔ ወንድም ግን ዮናታንን እኔው ራሴ አምጥቼው ይቅርታ አስጠይቄዋለሁ። እኔው ራሴ አምጥቼው ለምንድን ነው ይቅርታ የሚጠይቁት? ማንን ነው ይቅርታ የሚጠይቁት? አጠቃላይ ትምህርቱ ትክክል ስላይደለ የእኛኑ የወንጌልን አማኞች ነው ይቅርታ ይጠይቀው። እናንተ ምን አገባችሁና ይቅርታ ይጠይቃል? እኔ የራሴን ወንድም ቆይ አድምጭኝ። እኔ የራሴን ወንድም ኤርሚ እዚህ ላይ የተናገርከው ትክክል አይደለም። ማን ዮኒ እዚህ ላይ ተናገርከው ትክክል አይደለም ብዬው ያው በራሴ ፔጅ ላይ ላሳይሽ።
ኦኬ እንደዚህማ አይቻልም ብዬ በውስጥ አውርቼው ከዛስ በጉዳዩ ላይ ከተማመንም በኋላ መጥቶ በኔው ቤት ራሴ ወንድሜ ዮኒን ይቅርታ መጠየቅ አለብህ፣ ይሄ ትምህርት ትክክለኛ ትምህርት አይደለም ብየው በጣም ትሁት የሆነ ወንድም ስለሆነ አሁንም ብዙ ስህተቶች እየሰራ አሁን የተጠቅሽኔ ያንቺኝ ፂማሙ ሰውዬ የማርያም ስጋ ነው የበላ ነው የማርያም ደም ነው የጠጣ ነው ብሎ ያሉት እንዲህ አይነት ኑፋቄ የተናግረው እንኳን ይቅርታ አላሉም። የት ነው የምትደበቂው? ኦኬ የት ነው የምትደበቂው? ኦኬ የኔ ወንድም ግን እንደዚህ ይቅርታ ጠይቋል። አይሽው ያው ኦኬ ነገረ ማርያም ላይ ማለት ነው ሶሪ ነገረ ክርስቶስ ላይ ኢየሱስ ክርስቶስ ብቻ ነው የኃጢአትን በሁለት ባህሪያት የሚታወቅ በባህሪያቱ መካከል ያለው ልዩነት እንደዚህ ጋብዤው በውስጥ አውርቼው ዮኒ ትክክል አይደለም የተናገርከው ተሳስተሃል ብየው አዎ ተሳስቻለሁ ትክክል አይደለም ብሎ ተማምነን መጥቶ እንደዚህ ይቅርታ ጠይቋል የዛሬ 7 ዓመት። አሁንም እናንተ አዲስ ነጠላ ዜማ አስተምሮት ማን አስተምሮት ራሱም ተምሮ እኔም ወንድሙን ገሬው ሌሎችም ወንድሞችና እህቶች ነግረውት ኦኬ 5 ዓመት እኮ ሙሉ ህዝብ ሲያስተምር ነበር። ውሸት ነይ እንጂ ፂማሙ ሰውዬ ዋሹትን ለምደው ይቅርታ ያልጠይቁት ስጋን የለበሰ ከሷ ነው የሷ ደም ፈሷል። እሷን ስጋ አይደል የተዋሃደው? እምንበላው የምንጠጣው ስጋ የማን ነው? እሷ ነው። እምንበላው የምንጠጣው ስጋ የማን ነው? እሷ ነው። ይህንን አጋንንታዊ ትምህርታቸውን መቼ እሳቸው ይቅርታ ጠይቁ። አንቺ እንኳን ራሱ እዚህ ጋር ትክክል አይደሉም ብለሽ ያልሽውን ይህንን አጋንንታዊ ትምህርታቸውን ፂማቸውን አስረዝመው ያቀረሹትን ስተት መቼ ይቅርታ ጠይቁ። እኛ እንረዳለን ምን ሊሉ እንደፈለጉ ነው አይደል? አዎ ስተትማ ቢሆን እንደ በቀደሙ ሰውዬ እናንተ ትረዳላችሁ። አዎ ኦርቶዶክሳዊ ማይንድ አለ በብልሃት መረዳት ማማ ስተትን ጠርጎ መሄድ የኦርቶዶክስ ማይንድ ሴት ነው። በጣም እናውቃለን እሱ። እሺ ኦኬ የማይረዳ ይኖራል እንደናንተ ናችሁ። ይሄኛውንስ እንዴት ትረዳዋለሽ ታዲያ? ለምሳሌ ዛሬ ያነሳነው አምልኮተ ፍጡር ወይ ደግሞ የፍጡር አምልኮ በኦርቶዶክስ ብያለሁኝ ርዕሱ ማለት ነው። ዛሬ ፍጡራን ታመልካላችሁ አይደል በኦርቶዶክስ? ኖ ኔቨር። በእውነት? አዎ አናመልክም። አታመልኩም? አናመልክም። ከፍጡራን አንዷ ማርያም ነች አይደል? እሺ እንዴት ናችሁ? እድል ይሰጠኛል አንድ ደቂቃ ከማለ ገቦ ይቅርታ ሜት አድርገው ስጣው፣ ችግር የለውም። ሄድሚ ስጣው፣ እሰጣለሁ። እሺ ኦኬ ከፈቀድሽልኝ እሺ እሰጣለሁ። እሺ እንኳን ደህና መጣሽ ወንድማችን። እሺ እንኳን ደህና ቆያችሁኝ። ከየት ቤት ታንኪዩ ስላስገባችሁኝ። አሁን ከሙሉ ወንጌል ሁኛለሁ። አሁን ግን ያው ከኦርቶዶክስ ያለውን ከላሊበላ ስለሆነ የምናገረው የምትወያዩበትን ነገር እየሰማው ነበርና ከስዕላት አምልኮ በላይ ከየት ቤተ እምነት ነው? ከየት ቤተ እምነት ነው? አሁን ከፕሮቴስታንት በላይ ከክርስቲያን ያው የምልህ ግን እኛ አካባቢ የሚደረገውን ነገር ላስረዳ ነው። የት የሚደረገውን የምታስረዳው? እዚህ ላሊበላ የሚደረገውን የፍጡራን አምልኮ ለማስረዳት ነው። ኦኬ እሺ አሁን ኦርቶዶክሳውያን ላይ ያለው የስዕላት አምልኮ ብቻ ሳይሆን እዚህኛ አካባቢ ንጉሱ ላሊበላ ሞቷል። ከሞተ በኋላ ህዝቡ የሚረባረብበት ነገር አለ፣ የሬሳውን አፈር ማለት ነውና ከስዕላት አሁን አንተ ኤርሚ እና ሌሎቻችሁ የሚገርማችሁ ስዕላትን ነው የምታነሱት ብዙ ጊዜና ሰዎች ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚለውን ካነበቡ በኋላ እንኳን የሰውን አፈር አሜሪካ ድረስ ይላካል። የሚገርም ነገር ያ አፈሩ ነው የሚያድነን ተብሎ የሱ ሬሳ አፈሩ ማለት ነውና የዚህ አይነት ነገርም አለ ኢትዮጵያ ውስጥና ይሄን ነገርም በደንብ እንድታዩት በጣም የሚያሳፍር ስለሆነ ሀገራችን ላይ የሚደረገውና ህዝቤ ዕውቀትን ከማጣቱ የተነሳ ጠፍቷል ስለሚል ማለት ነው። ስዕላትን ነው አሁን እናንተ ብዙ ጊዜ የምታነሱትና እዚያ የሱን ሬሳውን ውስጥ ያለውን አፈር ልክ ሙስሊሞች እዛ መካ ላይ እንደሚፋጁበት ነገር ልክ እንደዛ ነው የሚፋጁት እዚህ ኦርቶዶክሳውያን ማለት ነው። እሱን ለመጨመር ነው። አመሰግናለሁ። ቴንክ ዩ። ዝም ብለህ አንተ ራሱ ሌባ ደብተራ ድምጽ ያስታውቃል። ሌባ አገልግሎት እናመሰግናለን። ኤርሚ ነገራችን ላይ ከዚህ በኋላ እንግዶች እነዚህ በጣም ነው የምናዳምጠው እዚህ ችግር የለም ኤርሚ እና በጣም ነው የምናመሰግነው። እሺ
ነው። ቆይ እሰጥሃለሁ። ሮያል ከዚህ በኋላ ማይክ ከፍተህ እንግዶች እንደዚህ ከተሳደብክ ጌታ ምስክሬ ነው ከኔ ጋር ትጠጣላለህ። እታች ሆነህ እንደ ቀድሞ ትሰድበኛለህ። አላስገባህም ማለት ነው። እንግዶች ሪስፔክት ማድረግ የፈለጋቸው ኦርቶዶክሳውያንም ይሁኑ ጴንጤም ይሁን ማንንም የገባውን ሰው አንተ ማንም እንዳልሰደበ ሪስፔክት አድርገን እንደምንሰማ ሁሉ አንተም ልክ እንደዛ አድርገን እንሰማ። በጌታ ፍቅር ታውቃለህ። እንደዚህ እንዳትሳደብ። ቅድም ሲጀምር ላሊበላ ላይ መናፍቅ የለም። ቅዱስ ላሊበላ ላይ መናፍቅ የለም። ካለም ሱሰኛ የነበረ ሰካራም የነበረ ሰው ተታሎ የሄደ ካልሆነ በስተቀር እዛ አካባቢ እንደዚህ የሚያደርግ የለም። ካለም በማስረጃ ያሳየን። ኦኬ እሺ ቴንክ ዩ። ስለዚህ ምን እያለች ነው? የላሊበላን መቃብር ጋር ያለውን ወይ ደግሞ ሌሎች ቅዱሳን የተባሉ ሰዎች ጋር ያለውን መቃብር የተባለውን አጽም ጋር ያለውን አፈሩን ዝቀው አይወስዱም እያልሽ ነው አይደል? አዎ ያሳይ፣ በማስረጃ ቪዲዮ ከፍቶ ያሳይ። እሱ ወንድ ከሆነ ቪዲዮ ይክፈት። እኔ ከፍታለሁ። እንኳን እመት የሚባለውን ነገር ታውቂያለሽ? ማይክ አትዝጊ። አዎ ግን ሰውየው ፊቱን ያሳይ። ቆይ አድመጪኝ። የት ወዴት ታውቂያለሽ? አዎ እምነት አውቃለሁ። የሬሳ አይደለማ። ቆይ ምንድን ነው ነው ያልኩሽ? አፈር ነው፣ የተቀደሰ አፈር። አፈር ብቻ ነው ወይስ ምንድን ነው? ሌላስ? አመድም ነው። የምን አመድ ነው? የእንጨት ነው። የት የተገኘ አመድ ነው? ቤተክርስቲያን። ኦኬ ቤተክርስቲያን ምን ሲደረግበት የተገኘ አመድ ነው? የመስቀል ዕለት ደመራ ሲበራ አመዱ እንደ እምነት ይቆጠራል። የእሱን አመድ ነው የምትወስዱት በጥብጣችሁ የምትጠጡት? አፈሩስ? አፈሩም እንደዛው። ክርስቶስ ራሱ አይን አላበራበትም። ጭቃውን በምራቁን ተፍ ብሎ እግዚአብሔር በፈለገው ይሰራል እኮ። በጥብጣችሁ ጠጡ አለ። እንደፈለግን ብናረገው ይፈውሰናል። እምነታችን ነው የሚያደርገው። በጥብጣችሁ ጠጡ አለ ወይ ነው ያልኩት። አላለም። ለምን ይላል? ለምን ይላል? በጥብጣችሁ ጠጡ እኮ። ከየት አምጥታችሁ ነው ታዲያ የመቃብር አፈር እየሄዳችሁ የምትወስዱት? ይሄ ውሸቱን ነው። ይሄ ሰውየው አሁን ያወራ የተላበደው ሰገጤ ውሸቱን ነው። ስድብ ተው እኮ። እሱ እውነተኛ ከሆነ ቪዲዮ ያብራ እስቲ። ከላሊበላ ከሆነ ቪዲዮ ያብራ። ለምን ቪዲዮ ያብራ እኮ? እስቲ እንደ እውነት ለክርስቶስ ስለ ክርስቶስ ከሆነ በድፍረት የሚመሰክረው ቪዲዮ አብራ በለው። ታዲያ እንደዚህ ብሎ አይዋሻ። ነፍሰ ገዳዮች ስለሆናችሁ ልታስገድዩ ማለት ነው። አያበራም። እኛ መጫጣንና የፍጡር አምልኳችሁ በአደባባይ አቤል ኬት ቤተ እምነት ነው? አቤል አሁን የገባው ሰው አቤል ወይ ኤርሚን ኬት ቤተ እምነት ነው? እኔ ወንጌል አማኝ ነኝ። የአንተ ውጤት ነኝ ኤርሚ እና ሮያልን ጥያቄ ሊጠይቆ ፈልጌ ነበር ልገባ የፈለኩትና ወጥተዋል። አሁን ምን ማለት ነው ያንተ ውጤት? ወይ ደግሞ ጸዲንም ልመጠለፍ ነው ያንተ ውጤት ነኝ ማለት ምን ማለት ነው? እኔማ በአንተ የአገልግሎት ጌታን ያገኘ ሰው ነኝ። ከዚህ በፊትም አውርተናል እኮ ባለፈው። እኔማ በአንተ የአገልግሎት ጌታ። ኦኬ ስለዚህ የኔ ውጤት ሳትሆን የደሙ ፍሬ ነው ማለት ነው። በክርስቶስ ኢየሱስ አምነህ ስለዳንክ እሱ ስለሆነ ያዳንህ። እኔ ለቀቅ እሱን ጠበቅ ነው ማድረግ ያለብህ ጌታ ማለት ነው። እኔ ምንድን ነኝ? በቃ በዚህ አገልግሎት በኩል ጌታን ተቀበለ ከሆነ እኔ እሱ አገልጋዩ ነኝ። ያዳንህ ኢየሱስ ነው። የስ አይ ባንተ ያንተ ትምህርት ውጤተኛ ማለት ነው። ቴንክ ዩ። እሺ ሮያል ወጥቷል። አይ ቲንክ ጻዲን ጠይቃ ከፈለክ። እሺ ጻዲ አለሽ? እየሰማሽኝ ነው? አለሁኝ። ኦኬ እሺ ማርያምን ታመልኪያለሽ? አይ ማርያም አላመልካትም። እሺ እግዚአብሔርን ታመልኪያለሽ? አዎ። ኦኬ እሺ ለማርያም ትሰግጃለሽ?
ወይ ጠቅለል አድርጋ አንድ ጥያቄ ጠይቀኝ። እሺ ለማርያም ትሰግጃለሽ? አዎ ሰግዳለሁ። እሺ ለእግዚአብሔር ትሰግጃለሽ? ወይ ጉድ! ኧረ እባክህ ምንድን ነው የማይረባ ጥያቄ ነው የሚጠይቀኝ? መልሽልኛ። መጨረሻ ጥያቄ እንጠይቅሻለሁ። አዎ ለምን አልሰግድም? እሺ ስለዚህ ለማርያም ለእግዚአብሔርን ትሰግጃለሽ ማለት ነው? አዎ። እሺ ለእግዚአብሔር ምን አይነት ስግደት ነው የሚሰግጂ? የአምልኮ ነው የምንድን ነው የሚሰግጂ? አዎ የአምልኮ ነው። ለማርያምስ? የአክብሮት የጸጋ። ውሸት። እውነቴን ነው። ለምን ዋሻለሁ? እሺ አሁን ወደ ዮሐንስ 4:24 ልሄድ ነው። ዮሐንስ 4:24 ምንድን ነው የሚለው? እግዚአብሔር መንፈስ ነው፣ የሚሰግዱበትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል ይላል። ይሄ ለእግዚአብሔር የሚገባ ስግደት ነው። ለማርያምስ ምን አይነት ነው? በመንፈስና በእውነት ነው ወይስ በምንድን ነው የሚሰግዱት? ጸድያለሽ? መልሽለት አጸልይ። ለድንግል ማርያም የምንሰግደው ስግደት የአክብሮት ስግደት ነው አልኩት እኮ። በመንፈስና በእውነት ነው ወይ ይላል? አይ እኮ ስግደት ትሰግጃለሽ፣ ግን ስግደቱን ለእግዚአብሔር አሁን በእውነትና በመንፈስ ነው የሚሰገደው መጽሐፍ ቅዱስ ነው የሚለው። ግን ለማርያም ሲሰግጂ በእውነትና በመንፈስ ነው በምንድን ነው የሚሰግጂ እያልኩሽ ነው። እኔ የምሰግደው ከጉልበቴ በርከክ ብዬ ስዕሏ ፊት የአክብሮት ስግደት እሰግዳለሁ። ስለዚህ በእውነትና በመንፈስ አይደለም ማለት ነው ወይስ ምንድን ነው ታዲያ? አይደንቲፋይ አድርግልኛ። አይ አንተ እንደምትፈልገው እኮ አይደለም። እኔ እንዴት እንደምሰግድ ለምን እንደምሰግድ እኮ መለስኩልህ። ካልገባህ እለፈው። እኔ እኮ ለምን ትሰግያለሽ ምናምን እኮ አላልኩሽም እኮ። እንዴት ነው የሚሰግጂ? በእውነት እና በመንፈስ ነው ወይስ እንዴት ነው የሚሰግጂ እኮ ነው ያልኩሽ ያለሁት። በለበጣ ነው የምሰግደው። በለበጣ በማሾፍ በመቀለድ በቃ እሺ እርሚ ያውራትና እኔ ይሄ ልጠይቃት ነው አልመለስችልኝ። አይ በለበጣ አይደለም በሲሪየስ ነው የምሰግደው። ለምንድን ነው በለበጣ የምሰግደው? በእውነት ነው የምሰግደው። መሲ ቀጥታ ነው። እሺ እኔም ልጠይቀዋ አቤልን። ጸድዬ ቆይ ከኔ ጋር እናውራው እንዴ? እሺ ቀጥይ ጠይቁ። እሺ እንጠይቅሻለን በደንብ አድርገን። ጥያቄ ምንድን ነው? እሷን የጠየቀች ጥያቄ ላይ ለማርያም እንዴት ነው የምትሰግጂላት? ለእግዚአብሔርም ትሰግጃለሽ፣ ለማርያም እንዴት ነው የምትሰግጂላት? ተናገርኩ እኮ የአክብሮት ስግደት አልኩኝ እኮ። ኦኬ እሺ የአክብሮት ስግደት። ለጌታስ ምን አይነት ስግደት ነው የምትሰግጂው? የአምልኮ ነው። የአምልኮና የአክብሮት። እሺ የአክብሮት ስግደት ለፍጡር እንድትሰግጂ ማን ነው የነገረሽ? የትኛው መጽሐፍ ቅዱስ ነው ያዘዘሽ? መጽሐፍ ቅዱስ ላይ እኮ ለንጉሱም ለእግዚአብሔርም ሰገዱ ሲል ይሰማል። ዮሐንስ ለመልአክ ሲሰግድ አይተሻል። ክብር ለሚገባው ክብር እንሰጣለን። አትስገዱ የሚል ደግሞ የለም። አንቺ አለ ብለሽ ካሳየሽኝ አትስገዱ የሚል አሁን አቆማለሁ መስገድን። እሺ አትስገዱ የሚል የለም። ስገዱ የሚል ሳለ ለማርያም ለፍጡር ወደ ፍጡር እንድትሰግጂ ሲሰግዱ አለ። አዎ ሲሰግዱ ቅዱሳን ሰዎች ሲሰግዱ ይታያል። ሰው እያወራን ያለ ነው አንቺ ስለምታመልካት ማርያም ነው አይደል? ለማርያም እንድትሰግጂላት እያዘዘሽ። እኔ አላመልካትም ማርያምን። አሁን ደግማችሁ እንዲህ ካላችሁ እንግዲህ የአእምሮ ችግር አለባችሁ ማለት ነው። እኔ አላመልክም ድንግል ማርያምን። እሺ ቆይ አንዴ እዚች ጋር መደላደል ሰጥቻችሁ ልሂድ። ኦኬ ማርያምን አታመልኪም አይደል ጸዲ? አላመልክም እንዴ? ይሄ እኮ ራሱ ድጋሚ ማመልካት ከሆነ አላመልክም ማለት ክህደት እኮ ነው። ገባ? እኔ በእናንተ ፊት አላመልካትም እያልኩ እየመሰከርኩኝ ለምን ታመልኪያለሽ ትሉኛላችሁ? በግድ ነው። እንደዛ እንዳንልሽ ነው አሁን ድጋሚ ጠይቁሽ።
አታመልኪያትም አይደል? አዎ አንቺ ኃጢአት ነው። አንቺ አታመልኪ። ኃጢአት ነው እኮ ንፋቄ፣ ምንፍቅና ነው። ማርያምን ማምለክ ምንፍቅና፣ ቤተክርስቲያን ታውግዛለች። እሺ ኦርቶዶክስ ውስጥ ታመልካለች አታመልክም? ታውግዛለች እያልኩ ድንግል ማርያምን የሚያመልኩትን ታውግዛለች። አታውግዝም፣ ታስተምራለች። እንደውም አምልኩ ብላ። በፍጹም ኤርሚያስ ስህተት ነው። ይኸው ቤተክርስቲያኒቱ በዋልድቢት አንድነት ገዳም ቤተክርስቲያኒቱ ለጥቅም በዋለችው አሁንም በአገልግሎት ላይ የዋለ መጽሐፍ ኦኬ፣ በቅዱስ ሲኖዶስ አባል ተመርምሮ ታይቶ የተጻፈ መጽሐፍ ገጽ 56 ኦርቶዶክስ እንዴት እንደምታመልክ አንቺ አታልኪም። ኦኬ አንቺን አንልም። ኦርቶዶክስን ግን ወከለች ስለመጣሽ ቤተክርስቲያኒቱን ግን እያልን እንጠይቅሻለን። እህትየው ጠይቅሻለች። ያው ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያም ከፍ ያለ ነው። ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስም ፈጽሞ የማይለይ ነው ካለ በኋላ እንደዚሁም መድኃኒታችን ከእናቱ ከመስቀሉ ጋር ሶስትነታቸው ትክክል ነው። የአብና የወልድ የመንፈስ ቅዱስ ሶስትነት ትክክል እንደሆነ ሁሉ የኢየሱስና የእናቱ የመስቀሉ ደግሞ ሶስትነት ትክክል ነው ያለች ነው ቤተክርስቲያን። ከዛስ እንዲህ እናምናለን፣ እንዲህ እናመልካለንም፣ እንዲህ እንናገራለንም እናመሰግናለን ማለች። በዚህ መካከል እንዲህ ነው የምናመልከው አለች። አንቺ አናመልክም ትያለሽ። ማን ነው? አብን፣ ወልድን፣ መንፈስ ቅዱስን፣ ማርያምና መስቀሉ ሶስቱ ትክክል ናቸው ብለን የሶስቱ የአብ የወልድ መንፈስ ቅዱስ ሶስትነት ትክክል እንደሆነ ሁሉ እንደዚሁም ደግሞ መስቀሉና እናቱ ከኢየሱስ ክርስቶስ ጋር እኩል ስለሆኑ እንዲህ እናመልካለን ብላለች። ኦርቶዶክስ ያው ታመልካለች ማለት ነው። አሁን አንቺ አላመልክም ብለሻል፣ ቤተክርስቲያኒቱ ግን ታመልካለች። ከፈለግሽ ደግሞ ከአባ ጊዮርጊስ ዘጋስጫ መጽሐፍትም ላይ አምጥቼ አሳይሻለሁ ማለት ነው። ኦኬ ስለዚህ ኦርቶዶክስ ይኸው እንዲህ እናምናለን እንዲህ እናመልካለንም ብላለች። 4 ነጥብ። ስለዚህ ኦርቶዶክስ በግልጽ ነው፣ ኦርቶዶክስም ካቶሊክም በግልጽ ነው የጣዖት አምልኮ የፍጡሩን አምልኮ የሚያመልኩት ማለት ነው። አንቺ በግልሽ አላመልክም ብለሽ ያልሽው እዚህ ለመልስ ነው ወይ በልብሽ የእውነት ነው ብሎ የሚለውን እሱን ለጊዜው እንተውና በደንብ ታመልካላችሁ። ይኸው እናመልካለንም ብላለች። እንዲህ ነው የምናመልከው ነው ያለችው። እንዲህ ነው የምናምነው ነው ያለችው። እንዲህ ያምናሉ ኦርቶዶክሳውያን። ምን መስቀሉና ማርያም ከአብና ከወልድ ከመንፈስ ቅዱስ ጋር 5ኛ የሥላሴ አካላት ሆነው እንዲህ ያምናሉ፣ እንዲህ ያመልካሉ፣ እንዲህ እንናገራለን፣ እንዲህ እናመሰግናለን። እንዲህ የሚያምን ይድናል፣ እንዲህ የማያምን ግን ይደየናል ብላለች ኦርቶዶክስ ማለት ነው። ያው በ100% የተረጋገጠ ምንም ነገር ልትመልሽ እስከማችሁ ድረስ እጅ ከፍንጅ ካልሆነ ሌላ መጽሐፍት ማመጣለሁ። እህትየው መቀጠል ትችላላችሁ። ስለዚህ ራሷ ጸዲ ራሷ ታመልካለች። ውሸቷን ነው እዚያውን የተናገርሽው። እኔ አላመልክም ያልሽው ውሸትሽን ነው። ያ ቀጥይ እህትየው። እሺ ተባረክ ኤርሚ። አዎ በትክክል ይሄ የማይካድ ሀቅ ነው። እኛም ያደግንበት ቤት ነው። አሁን ለምሳሌ እሷ የምታነሳቸው ለቅዱሳን እንድናከብራቸው እኮ መጽሐፍ ቅዱስ ይናገራል ብላ የምትለው ነገር አለ። አዎ መጽሐፍ ቅዱስ ይናገራል። ቅዱሳንን ማክበር እንዳለብን፣ የታላላቆቻችንን ማክበር እንዳለብን ይናገራል። ይህ እግዚአብሔር ቃል እዛ ጋር ተናገረ ማለት እነሱ ኦርቶዶክስ ቤተክርስቲያን እንደሚያደርጉት ለማርያም ስገዱ፣ ለቅዱሳን ስገዱ፣ ይህንን ድርጊት አሁንም ተግብሩት የሚል ነገር የለም፣ ፈጽሞ የለም። ለቅዱሳን እንድንሰግድላቸው፣ እንድናመልካቸው፣ ሻማ እንድናበራላቸው፣ በየወሩ የተለያየ ድርጊት እንድናደርግላቸው፣ ስዕል ስለን እንድናመልካቸው የሚያዝን አንድም የእግዚአብሔር ቃል የለም በጭራሽ። የትኛውም ሊቅ ቢመጣ በዚህ ጉዳይ ላይ እንደ እግዚአብሔር ቃል የመወያየት ድፍረትም አቅምም አለን የለም። ኦርቶዶክስ ቤተክርስቲያን የምታደርገው ድርጊት ኢ መጽሐፍ ቅዱሳዊ ነው። ምንም መረጃም ማስረጃም የላቸውም። ስለዚህ ጸዲ የምጠይቅሽ ነገር አንቺ አላደርግም ብለሻል፣ በግልሽ አታደርጊ፣ ግን ኦርቶዶክስ ቤተክርስቲያንና ምዕመኗ ያደርጋሉ። አንቺም ታደርጊዋለሽ። እዚህ ጋር ላለመናገር ላለመቀበል እንጂ የምታደርጊው ድርጊት ነው ይሄ ነገር። ስለዚህ አንድ ጥያቄ ልጠይቅሽ ጸዲ፣ ይሰማሻል? ጸዲ ያለሽ? እየሰማው ነው። እሺ ለማርያም የምትሰግጁን በጉልበትሽ ነው፣ ለእግዚአብሔር የምትሰግጁን በጉልበትሽ ነው አይደለ? ለሁለቱም ተደፍተሽ ዝቅ ብለሽ ትሰግጃለሽ አይደል? አዎ። መጽሐፍ ቅዱስ በዚህ ጉዳይ ላይ ምን ይላል?
ምን ይላል ንገሪኛ። ለአንዱ ጉልበት ሁሉ ቁማችሁ ለማን ለአንዱ ይንበርከክ ይላል መጽሐፍ ሲቆራችሁ ቅዱስ። እሱ ብቻ ያንቺ አይልም እኮ ፍልስፍና ነው። መጽሐፍ ቅዱስ ጉልበት ሁሉ ለማን ይንበርከክ ይላል? ለእግዚአብሔር። ታዲያ ጉልበት ሁሉ ለእግዚአብሔር ይንበርከክ ከተባለ አንቺ የምትንበረከኪው ለማርያም በጉልበትሽ ነው አይደል? ይሄ አምልኮ አይደለም? ብቻ እኮ አላለም። ለእግዚአብሔር ብቻ ይንበርከክ አለ እንዴ? አምጪ ማስረጃ። አይ አለ ወይ? አንቺን እኮ ነው የምጠይቅሽ። አንቺን ያመጣሽው ማስረጃውን። ብቻ እስካላለ ድረስ ይኸውልሽ እግዚአብሔርን ብቻ አምልክ የሚል አለ። ስግደት ግን ብቻ ብሎ አልተጻፈም። አየሽ አይደለ? ስግደት ግን ብቻ አይልም። ማቴዎስ ምዕራፍ 4 ቁጥር 10 ላይ ለጌታ ለአምላክ ስገድ እርሱንም ብቻ ምን ይላል? አምልክ። ይሄን አትቀበይሽ አይደል? ጥሩ አመጣሽ። ልክ አምልኮ ላይ ሲሆን እሱን ብቻ አምልክ አለ። ስግደቱ ላይ ግን ለሱ ብቻ ስገድ አይልም። ካየሽ እኮ ለንጉሱም ለእግዚአብሔርም ሰገደ የሚል አለ። ላሳይሽ እሱን ጥቅስ። አምጪ። ባመጣሽበት መልሽ ልክሻለሁ ማለት ነው። አምጪ። ለምን ታውቂዋለሽ? ግን መጀመሪያ ለንጉሱም ለእግዚአብሔርም ሰገደ የሚለው የምታውቂው ከሆነ ለምን ጥቅሱን አመጣልሻለሁ። መልሽልኝ። ጥቀሽልኝ። አይ ችግር የለም። ለሌሎቹ እንዲማማሩ ከሞጣ ብዬ ነዋ። ኧረ አንቺ መጀመሪያ በተማርሽ ሌሎቹን ተይና እኔና አንቺ እስቲ መጀመሪያ በተማርን። አሁን ችግር የለም ግድ የለም። አሁን ለምሳሌ አንቺ ልታመጪልኝ ያሰብሽውን አንድ ቃል አብራሪልኛ። አሁን ለንጉሱም ለእግዚአብሔርም ሰገዱ የሚለው አንድ ተረጋግሽ ጸልይ። አሁን ለምሳሌ አንድ ኦርቶዶክሶች የሚያነሱት ጥቅስ አለ። ዘፍጥረት 23:7 ላይ አብርሃም ተነስቶ ለምድሪቱ ሕዝብ ለስኬጥም ልጆች ሰገደ ይላል አይደል? አዎ ሰግደዋል። ይህ ሰገደ ማለት አብርሃም ሰገደ ማለት ለእግዚአብሔር የሚሰጠውን ክብር ለዛ ሰው ሰጠ ወይ? ነገር ግን ይሄ ምንድን ነው? ይሄ ታሪክ ነው። እንግዲያውስ እናንተ ይሄንን አድርጎ ኦርቶዶክሳውያን ለማርያም ስገዱ፣ ለቅዱሳን ስገዱ ብሎ ያዘዘ ትእዛዝ ነው? ትእዛዝ አይደለም። ይሄ ታሪክ ነው። እውነት ነው አብርሃም ሰግዷል። ይሄ የማይዋሽ ነገር ነው። ግን ሰገደ ማለት ኦርቶዶክስ ቤተክርስቲያን እንደምታደርገው ለእግዚአብሔር የሚደረገውን ድርጊት ነው ወይ አብርሃም ያደረገው? የንጉሱም ልክ እንደዛው ነው። ዳዊትም ትክክል። ዳዊትም ፊቱን ወደ ምድር አድርጎ ሰገደ ይላል። ኦርቶዶክስ ቤተክርስቲያን እንደምታደርገው ለማርያም የምታደርገውን ድርጊት ነው ወይ ያደረገው? አዎ ለንጉሱ የሚደረግ የባህር አክብሮት ነው አይደል እንዴ እርምዬ? ነገር ግን ይህ ለቅዱሳን ወይም ለማርያም እንድናደርግ የሚያዝ ጥቅስ አይደለም። በአራት ነጥብ ዘጋዋለሁ። ፈጽሞ አይደለም። ለምንድን ነው የማይሆነው? እንድንማርበታል እንደ መጽሐፍ ቅዱስ ላይ የተቀመጠው ለምንድን ነው የማይሆነው? እሺ በአዲስ ኪዳን ላይ አንቺ እንደምታደርጊው በአዲስ ኪዳን ላይ በብሉይ ኪዳን የተደረጉ ታሪኮች እኮ አሉ። ታሪኮች አሉ። አሁን የነገርኩሽ ነገር ዳዊት ያደረገው ነገር፣ አብርሃም ያደረገው ነገር ታሪኮች ናቸው። ስለዚህ እነዚህን ታሪኮች አምጪ ማስረጃ። እኛ እኮ ይኸውልሽ አዲስ ኪዳንንም ብሉይ ኪዳንንም እንቀበላለን። አብርሃም መቼም ተሳስቷል አትይም አይደል? ዳዊት ቅዱስ ዳዊት ተሳስቷል አትይም። ስግደቱን ብቻ ነው የዳዊትን የማትቀበሉት አይደል? ሌላ ነገሩን ትቀበላላችሁ እየመረጣችሁ ማለት ነው። ለዚህ እኮ ነው መርጣችሁ ነው የምታምኑት የምንለው እንዴ። አንቺ ከአብርሃም ትበልጫለሽ። በአዲስ ኪዳንም ጻድቅ ዮሐንስ አብርሃም አልሰገደም። እኔ አብርሃም አልሰገደም ለፍጡር ሰግዷል አይደል? ዮሐንስ በአዲስ ኪዳን ለመልአኩ ሰግዷል። ተው እያለ ሁሉ ደግሞ ደጋግሞ ሰግዷል። እንደማመጥሽ ይሰማሻል አይደል? የኔ ድምጽ እዴ አዎ፣ እኔንም እየሰማሽኛ፣ እኔንም እያዳመጥሽ። ስለዚህ አዲስ ኪዳን ላይ አለ ስግደት እያልኩሽ ነው እኮ። ቆይ እንድንረዳዳ እንድንግባባ አብርሃም አልሰገደም ብዬሻለሁ። ሰግዷል እንጂ አላልሽኝም እኮ። ግን ታሪክ ነው። እኛ ወጣን ሰግደው እያልሽኝ ነው። አብርሃም ስለሰገደ እኛ አንሰግድም እያልሽኝ ነው። አብርሃም ለቅዱሳን ሰዎች ነው እንደሰገደው ሲጀምር። አብርሃም ለቅዱሳን ሰዎች ነው እንደሰገደው ሲጀምር። ቅዱሳን ናቸው እነዛ ሰዎች። ለቅዱሳን ደግሞ ሞር አብርሃም ቅዱሳን ሰው ነው። በዛ ላይ ጠይቃት። አብርሃም የሰገደው ለቅዱሳን ሰዎች ነው
ሰዎች ነው እኮ ይሄ ልጠይቃት ነበር እኮ አሁን ላይ። አዎ የአብርሃምን አምላክ የሚያመልኩ ሰዎች ናቸው እነኛ ሰዎች። ትክክል። እሱን ነው ማየት ያለብን። ኦርቶዶክስ ቤተክርስቲያን እንደምትለው አብርሃም የሰገደው የአክብሮት ስግደት ወይም ደግሞ ኦርቶዶክስ ቤተክርስቲያን እንደሚሉት የአምልኮ ወይም የአክብሮት ብሎ እንደሚነጣጠሉት አይደለም። አዎ እግዚአብሔር ቃል ይናገራል። አብርሃም ሰገደ። የሰገደው ግን አምልኮ አይደለም። ይህ ምንድነው? ታሪክ ነው። እናንተ እንዲያድርጉ የሚል ትእዛዝ አለ ወይ? የኔ ጥያቄ ይሄ ነው። አብርሃም የሰገደውስ ልክ እናንተ እንደምታደርጉት አይነት ነገር ነው ወይ? አዎ ክብር ለሚገባው ክብር ስጡ ተብሏል። የክብር መገለጫው ደግሞ አንዱ ስግደት ነው። እስቲል እኛ አባቶቻችንን በህይወት ያሉትን ራሱ ዝቅ ብለን እናከብራለን። ምንም ክፋት እኮ የለውም። እንሰግዳለን፣ እናከብራለን። አሁን ቀረ እንጂ እናንተ በትዕቢት ስለተሞላችሁ ነው። ስለሰገድሽ እኮ ምንም ችግር የለውም። አምልኮ ነው ማለት አይደለም። እሺ አምልኮ ነው ማለት አይደለም። ይሄ እናንተ ተረት ነው። እናንተ የምታደርጉት ነገር አምልኮ እንደሆነ እኔ በማስረጃ እየነገርኩሽ ነው። መጽሐፍ ቅዱስ ሲናገር አሁን ለምሳሌ የእግዚአብሔር ቃል ምን ይላል? በዚህ ጉዳይ ላይ ስለ አምልኮ ስናነሳ ማለት ነው ለእግዚአብሔር ለአምላክ ብቻ ስገድ ነው የሚለው መጽሐፍ ቅዱስ። እናንተ ለምሳሌ መስገድ በአንዴ አድኝኝ እርጅኝ እያላችሁ ወደ ማርያም ትለምናላችሁ። ለእግዚአብሔር ብቻ ስገድ የሚል ከሆነ አትዋሻ። የዋሸሽ በስህተት እኮ ጥቅስ እየተናገርሽ ነው። ለእግዚአብሔር ብቻ ስገድ የሚል ካለ እኔ ለሌሎች አልሰግድም አልኩሽ እኮ። ግን እንዲህ የሚል የለም። አንደኛ ዜና 29:20 ክፈችው። ጠየቅሽኝ አይደለ? እኔ ልመልስልሽ። ጠየቅሽኝ፣ እኔ ልመልስልሽ። አንዴ ሚዩት አድርጌና ስሚ። መጽሐፍ እግዚአብሔር ቃል ሲናገር ዘጸአት 20 ከቁጥር 3 እስከ 5 ላይ ከእኔ በቀር ለሌሎች አማልክት አይኑር፣ አትስገድላቸው፣ አታምልካቸው ብሎ የእግዚአብሔር ቃል ይናገራል። ከማን በቀር? ከእኔ በቀር። ከእኔ በቀር ማለት በቃ ከሱ በቀር ሌላው ሌላ ነው። በቃ በፍጹም አይገናኝም። መሲ ጥቅስ አምጥተሽ ሞተሻል። አማልክት ናት ድንግል ማርያም፣ አማልክት ናት። በትክክል እንችልም። ይሄ ነውር ነው። እንደማመጣ እኔ አሁን የሆነን ሰው አንስቼ አምላክሽ ነው ብልሽ ደስ ይልሻል? የለኝማ ከሱ ሌላ አምላክ። ስለዚህ ምንም ብትይ እኔ ምንም አይገርመኝም። አንቺ ነሽ ደስ ማይልሽ። ለምን? አምላክሽ ስለሆነ ኤርሚያስን አሁን ታመልኪዋለሽ አንቺ። በፍጹም አላመልከው። ማስረጃ ስጭኝ። ኤርሚያስ እንደማመልከው ታመልኪዋለሽ። ማስረጃ ስጭኝ። ማስረጃ ስጭኝ አላለችው? አዎ ጥቅስ ልንገርሽ። ኤርሚያስን ታመልኪዋለሽ አልሽ። አዎ አንቺ ምንድን ነው የምትለድፊብኝ እኮ? ማርያምን ታመልኪያለሽ ብለሽ የምትለድፊብኝ እንደዚህ ነው። እኔ በምክንያት ልንገርሽ። ታመልኪያታለሽ ስልሽ ምንም ምክንያት ኤርሚያስን ታመልኪዋለሽ አልሽኝ፣ ማስረጃ አጣሽ። እኔ ደግሞ ማርያምን ታመልኪያለሽ ስልሽ ደግሞ ማስረጃ ልስጥሽ። ትቀበያለሽ? አንዴ ትሰሚኛለሽ? ሚዩት አድርጊና ጸዲ ማርያምን ታመልካለች ስዕል ስላ በቤቷ ማርያም የተባለች ጣዖት አስቀምጣለች። ሻማ ታበራላታለች፣ ትሰግድላታለች፣ ወደ እሷ ትጸልያለች። እኔ ለኤርሚ ወንድሜ ነው፣ እወደዋለሁ፣ አከብረዋለሁ። አልሰግድለትም፣ ሻማ አላበራለትም፣ ታቦት አልሰራለትም። ቆይ አንዴ አድምጪኝ። ለምን ተናደርሽ? ስሚኝ መጀመሪያ። ፎሎ ልስጥ ስትይው አልነበር እንዴ? እኔ ልመልስልሽ። መልሴን አልጨረስኩም። እህት አለም አንቺ የተናገርሽ ነው። እኔ ምን ልናገር? ምን ልሆንልህ? ልጨርስና ከዛ በኋላ ከዚህ በላይ አምልኮ አለ እንዴ? ቆይ አንዴ ስሚኝ ጸድዬ። እኔ አውርቼ ልጨርስ፣ ከዛ እኔ ታይም ሰጥሻለሁ። የፈለግሽውን ታወሪያለሽ። እኔ ኤርሚያስን አላመልክም፣ ወደዋለሁ፣ አከብረዋለሁ፣ ወንድሜ ነው አልኩ። ማስረጃ ስጭኝ። ኤርሚያስ እንደምታመልክ ስልሽ የለሽም። ማርያም እንደምታመልኪያት ደግሞ እኔ ማስረጃ ሰጠሁሽ። ቤተ ክርስቲያኒቷም የምታደርገውን ነገር እኔም በቤተ ክርስቲያን ውስጥ ስኖር ያደረኩትን ነገር እየነገርኩሽ ነው። ወደ ማርያም እጸልይ ነበረ፣ ለማርያም እሰግዳለሁ። በወር በገባ በ21 ሻማ አበራላታለሁ። ቤተክርስቲያን እጄ በስሟ ጸልያለሁ። በስሟ ለተቸገሩ ትሰጣለሁ። አማልጅኝ አስታርቂኝ ብዬ ወደ ጌታ እጸልያለሁ። ወደ እሷ አንበረከክላታለሁ። አንቺ የምታደርጋቸውን ድርጊቶች በሙሉ ሳደርግ የኖርኩ ልጅ ነኝ። ይሄንን ሁሉ ድርጊት ለኤርሚ አላደርግም፣ ለጌታ ያደርጋለሁ። ኦርቶዶክሶች እኔም በምንም ልከሱኝ አችሉም። ለምን? ማመልከው ሰማይና ምድርን የፈጠረ አንድ እግዚአብሔር ብቻ ስለሆነ። እናንተስ ሰማይና ምድርን የፈጠረ ፍጥሯንንም ጭምር ታመልካላችሁ። ጸልይልን አትይውም? ለኤርሚያስ ጸልይልኝ አትይውም?
አሁን ማስረጃ አለሽ? እኔ ኤርሚ እንደማመልከው እንትን ሜምበር ምናምን አይደለሽም? መባ አታስገቢም? ለኤርሚ መባ አይገባለትም። መባ የሚሰጠው አሁን ክፉ ልታናግሪኝ ነው። መልስ የለሽም። አየሽ ጸድዬ፣ አሁን እኔ የተናገርኳቸው ነገሮች ላይ አሁን እኔ አንቺ ማስረጃ ሰጠውሽ፣ ውሸት ነው በይኝ እንደማታረጊ አደርገዋለሁ፣ ግን አምልኮ አይደለም። እውነት ለድንግል ማርያም ሲያንስባት ነው። ቴንኪው በቃ አመሰግናለሁ። መልስ መለሽልኝ። ቴንኪው በቃ ጸድዬ አመሰግናለሁ። በቃ መታረጊያቸው አናፍርበትም። እኔ አላፍርበት። ድንግል ማርያም ላይ ማንኛውም ኦርቶዶክስ አያፍርም። አይናችን እናታውቃላችሁ። ያውም እኛ አትንኩብን ነው የምንለው። ስሟን ራሱ ጠሩ አንፈቅድም። ባጠሯብን ሁሉ ደስ ይለኛል። ስለዚህ ማርያም እንደምታመልኪያት በአንደበትሽ መስክረሻል። ጸድዬ ትመለካለች። አንቺ አላመልክም ብትይ ቤተክርስቲያንሽ በደንብ አድርጋ ታመልከዋለች። አንቺ አላመልክም ብትይ ጳጳሳቱ በደንብ አድርገው ያመልኩታል። ማርያም የምንበላው የእሷ ስጋ አይደለም እንዴ? የፈሰሰው የእሷ ደም አይደለም እንዴ? ከዚህ በላይ ምን አምልኮ አለ? ሲጀመር ጉልበትሽን ዝቅ ካደረግሽ አንዴ ክብር እንሰጣታለን። ሚዩት አድርግ። ይበልጥ እንድንወዳት ለምን ታደርጉን? መስዬ አሁን ከወደድናት በላይ እንድንወዳት እያደረጋችሁን ነው። ምክንያቱም ዘንዶ ሴቲቱን ይዋጋል እየተባለ ነው። አሁን ምን ያህል ስሟን እንደምጠሏት እናንተ ደግሞ እንደምጠሏት ይሄ በጣም ማረጋገጫ ነው። ኃጢአት ነው። በፍርድ ቀን ትጠየቃላችሁ። ታውቂያለሽ። እናቴን አምላክ አረጋችኋት ብሎ ይጠይቃችኋል። ምን አረጋችኋት? አምላክ አረጋችኋት። አዎ ህዝቡን በግድ አምልኩ እያላችሁት ነው። ተመልካለ እያላችሁት ነው። ይሄ ደግሞ ትጠየቁበታላችሁ። ማስረጃ የክርስቶስን አምላክነት መስበክ ሲገባ ስለ ድንግል ማርያም አምልኮ ነው የምታወሩት እናንተ። ስለምታደርጉት ህዝቡን እናነቃለን። እናንተ የምታመልኳቸውን አማልክት ህዝቡ እንዳያመልክ እኛ በእግዚአብሔር ቃል ለህዝቡ በውሸት አይደለም፣ በእውነት ማስረጃ አይደለም ህዝቡን ማሳመን ያለባችሁ። አዋልሽኝ እኮ ቅድም አደርገዋለሁ እስካልሽ ድረስ አመልካለሁ አላልኩም እንጂ ሐሜት አይደለም። ሻማ በራለሁ፣ አስታርቂኝ ብላለሁ በስሟ ለነዳያን። ምክንያቱም በቅዱሳኔ ስም ቀዝቃዛ ውሃ የሰጠ የጻድቁን በረከት ያገኛል ይላል መጽሐፍ ቅዱስ። አዎ በስሟ እናበላለን፣ እናጠጣለን። ይሄ ሁሉ ውሸት አይደለም። ግን ይህ ማለት አምልኮ አይደለም። እናንተ እኛ ለአንድ ቅዱሳን የምናደርገውን ለክርስቶስ አታደርጉም። ይሄ ነው እኮ የሚያናድደኝ። ይሄ ያናድደኛል። ለክርስቶስን በደንብ ብታከብሩት ራሱ ደስ ነበር የሚለኝ። ሌላውን ተዉት። መቼ ጓደኛዬ ነው ወንድሜ ነው ነው የምትሉት? ኤርሚያስ ወንድሜ ነው አልሽ፣ ክርስቶስም ወንድሜ ነው ትይኛለሽ። ጨረሽ? አዎ ጨረሽ። ቀጥይ። እሺ አመሰግናለሁ። ያው እንድትናገሪ ነው ዝም ያልኩሽ፣ አላስወራሽኝም እንዳትዪ ነው። አሁን እንግዲህ እኔ መናገር ያለብኝን ነገር እንደ እግዚአብሔር ቃል ለእግዚአብሔር ስግደት እንደሚገባ ለፍጡራን ደግሞ ስግደት እንደማይገባ ነገርኩሽ። በብሉይ ኪዳን ይደረጉ የነበሩ ኢቨን ንጉስ ዳዊት ያደረገው ነገር ታሪካዊ ድርጊቶች እንደነበሩ እና በዛ ዘመን ላይ እና አብርሃምም የሰገዱት ስግደት እናንተ እንደምታደርጉት አይደለም። መጽሐፍ ቅዱስ ነው በዚህ ጉዳይ ላይ ይህ የተደረገን ድርጊት አሁን ላይ እንድናካሄደው የሚነግረን አንዳችም የእግዚአብሔር ቃል የለም፣ ማስረጃ የለም። ኢቨን አዲስ ኪዳን ላይ እንኳን መተን ዮሐንስ ለመላኩ ሲሰግድ እንኳን መላኩ አታድርግ ነው ያለው። አታድርግ ብሎ ነው የከለከለው። አታድርግ በቃ። ምክንያቱም እግዚአብሔር ብቻ ለሱ እንደሚሰገድ ለሱ ብቻ አምላክ እንደሆነ ለሱ ብቻ መደረግ እንዳለበት ነው እየተናገረው እንጂ ይሄንን ነገር አክሰፕት አድርገው እንትን አላለም። አዎ ሰዎች በድርጊት በታሪክ ያደረጉት ድርጊቶች አሉ። ይሄ ግን ከእግዚአብሔር ጋር አወዳድረን የተደረገውን ድርጊት እንድንፈጽመው እንድናካሄደው እግዚአብሔር ቃል አይናገርም። እንደውም ከኔ በቀር ሌላ ነው የሚለው። አማልክት አይኖርህ በፍጹም በቃ አትስገዱላቸው ከሰማይም ከምድርም ባሉት ነገር ላይ። ምክንያቱም የእግዚአብሔር ፍጥረቶች ናቸው። ሁሉም እግዚአብሔር የፈጠራቸው ናቸው። ማርያምን ብትል አብርሃምን ብትል ዳዊት ብትል ከጫፍ እስከ ጫፍ ሁሉም የእግዚአብሔር ፍጥረት ናቸው። ለእግዚአብሔር ፍጥረታት ደግሞ ስግደት አይገባቸውም። ሰማይና ምድርን የፈጠረ አንድ እግዚአብሔር አለ፣ ለእሱ ስግደት ይገባዋል። ዛሬም ነገም እንሰግድለታለን። ቅዱሳን ሪስፔክት መደረግ ባለባቸው መንገድ ይከበራሉ። ለእግዚአብሔር የምሰጠውን ክብር በፍጹም ለማንም አልሰጥም። ለማርያም አልሰግድም። ለምን? የእግዚአብሔር ፍጡር ስለሆነች።
አታከብራትም ወይ? አከብራታለሁ። ለምን ለዩ ጩፋስ ለዩ ጩፋ ይሰገዳል። እድል እሰጥሃለሁ። ሮያል ሚዩት አድርግ። ተናግሬ ልጨርስ እድል እሰጥሃለሁ። ማርያምን አትወጃትም እናንተ። እንደውም የበለጠ ማርያም እንድንጠላት ነው የምታደርጉት ለምትሉት፣ እኛ ማርያምን በጣም ነው የምንወዳት። ለምን? የጌታ እናት ናት። ማርያም እንድትሰደብ እያደረገ ያለው ኦርቶዶክስ ቤተክርስቲያን ነው። ለምን? እያመለካት ሻማ እያበራላት፣ በስሟ ቤተክርስቲያን እየቀረጸላት፣ በስሟ ታቦት አዘጋጅቶላት፣ ስዕል ስሎላት። ኢቭን ስዕል እንኳን ስትስሉ እኛ ለስዕሉ አንሰግድም ለስዕሉ ባለቤት ነው ስትሉ ለማርያም እየሰገዳችሁ እንዳለ በግልጽ አማርኛ እየተናገራችሁ ነው። ያንሳታል። አንቺ አሁን እኔ ብር ብሰጥሽ ለእኔ ተገልብጠሽ ትሰግጃለሽ። እሱን እዛ ሄደህ ተገልብጠህ ስገድ። ሮያል አርፈህ ተቀመጥ። አንተ ከኤርሚ ጋር እንጂ ከኛ ጋር አትግባባም። ስለዚህ ሚዩት አድርግና ቁጭ በል። ኤርሚ ሲያወራ ብቻ ከኤርሚ ጋር ሮያል እንደዚህ እንዳታደርግ እሺ። እነሱ ይጨርሱ፣ እነሱ አትግባባቸው፣ ያውሩ። ያ ስለዚህ እኔ ሀሳቤ ልጨርስና ለጸዲ እሰጣታለሁ ማለት ነው። ወይም ደግሞ ጸዲ መልስ ከሌለሽ ሌሎች ኦርቶዶክሳውያን ገብታችሁ ታወራላችሁ በዚህ ጉዳይ ላይ። የፍጡራን አምልኮ በኦርቶዶክስ በሚለው ርዕስ ላይ ሌሎቻችሁ ገብታችሁ በዚህ ላይ ማስረጃ አለን እኛ ማርያምን አናመልካት የምትሉ ካላችሁ ማስረጃ አምጡ። ስለዚህ አሁን በተናገርኩት ነገር ላይ አንዳችም ስህተት እንደማታገኝበት እርግጠኛ ነኝ ጸዲ። ለዛ ነው ዝም ያልሽው ማለት ነው። ለምን? በመጽሐፍቶቻችሁ በድርጊትም እየተደረገ ያለ ነገር ነው። አንድ ነገር ብቻ ተናግሬ ልስጥሽ ጸዲዬ። ኦርቶዶክስ ቤተክርስቲያን ማርያም እንድትሰደብ እያደረገች ያለችው የራሳችሁ ቤተክርስቲያን እና የእናንተው ምእመን ነው። ለምን? ማርያም ልጅን ሰጠች፣ ማርያም ይህንን አደረገች፣ እልል በሉላት፣ ስገዱላት እየተባለ የምንበላው የምንጠጣ የእሷን ደም ነው እየተባለ ማርያም አርጋለች እንደ አምላክ እየተመለከች ጌታ ስላረገ እሷም አርጋለች አይደል? ጊዮርጊስም ሞቶ ተነስቷል፣ ጌታም ሞቶ ተነስቷል። እኩል እያወዳደራችሁ ፍጥሩና አምላክ የምታመልኩት የእናንተው ድርጊት ነው። ማርያምን ታመልካላችሁ፣ ትሰግዱላታላችሁ እየተባለ የሚወራው። ስለዚህ እኔ ነኝ የማወርድ ቀጥዬ ማለት ነው። እኔ ነኝ የማወርድ እንዴ ታዲያ አርጋለች። እኔ ነኝ የማወርድ በቃ እኔ አውርጃለሁ። እኔ አውርጃለሁ። እኔ ነኝ ያስወረድኩ። እና ከዚህ አንጻር እኛ ቤተክርስቲያኒቱ ታመልካለች ብለን ብንልም ምንም አይነት ውሸት የለም። ያደረግነውን ድርጊት ነው። ዛሬ ደግሞ ብርሃን በርቶልን ከዛ ስለወጣን ይህ ስናደርግ የነበረው ድርጊት ትክክል አይደለም እንደ እግዚአብሔር ቃል ብለን እንናገራለን ማለት ነው። ጨርሻለሁ። ጸዲ የምትይው ነገር ካለ ቀጥይ። አዎ እንግዲህ እኔ የምለው የአምላክ እናት ድንግል ማርያምን ሁሌ ከፍ ከፍ አደርጋታለሁ፣ አመሰግናታለሁ፣ ሰግድላታለሁ። መቼም ላልከዳትም ቃል ገብቼላታለሁ። የምን ስግደት ነው የምሰግድላት ግን ጸዲ? የአክብሮት ስግደት አይደል? የአምላኬ እናት አይደለች? እኔ እውነት ለመናገር ሰፈር ውስጥ ትልልቅ ሰዎችም ሳይ ጎንበስ ብዬ ክብር እሰጣለሁ። አይደለም የአምላክ እናት። ልክ ነው፣ በባህላችን ልክ ነው፣ ይደረጋል። አንቺ ለማርያም የምን ስግደት ነው የምትሰግጂላት? የአክብሮት የጸጋ። አይ ለይልኝ። በአካል ባገኛት ደግሞ እግሯ ላይ ድፍት ብዬ ዶኖ እንዴት እንደምገልጸው። አሁን በአካል ሳታገኛት ለምን ዋዶ ታዲያ የምትሰግጂው? ያው በስዕሏ ፊት እሰግዳለሁ። እኛ ለስዕል አንሰግድም ያሉበት ፓርቲ ላይ ጠይቅልኝ። በስዕሏ ፊት ትሰግጃለሽ አይደል? እናንተ ሳቁ። እሷ እኮ በረከት እንዴት እንደምትሰጥ ስንት እንደተፈወሰ አታውቁም። በስዕሏ ፊት የምን ስግደት ነው የምትሰግጂው? ወይኔ ኤርሚ እየደጋገምከው እኮ። አይ ነገር በስዕሏ ፊት የአክብሮት ነዋ። የአክብሮት እሺ። መስዋዕት ምንድነው? መስዋዕት ሰው ይላታለሽ? አይ ለምሳሌ ዕጣን፣ ጧፍ፣ ዘቢብ፣ ዣንጥላ ለቤተክርስቲያን ነዋ እኮ። ታዲያ በእሷ ስም አይደል የምትሰጪው? ስለትሳይ የለ
አዎ ስትሳይ ስለቱን የሰማችሽ እሷ ነች አይደል? አዎ። ስለዚህ በማርያም ስም ነው የምታቀርቢው ማለት ነው። እውነት ነው። ስለዚህ መስዋዕትን ታቀርቢላታለሽ። የምን መስዋዕት? አረን ያላልኩም ተው። መስዋዕትን ታቀርቢላታለህ፣ ታስገባለህ። ስለቱ ለምንድነው? ለምሳሌ በግ አርዳለሁ፣ ፍየል አርዳለሁ ምናምን ብለሽ ትያለሽ አይደል? ኧረ እኔ እንጃ፣ እኔ ብዬ አላውቅም። ኦኬ፣ ግን የሚያደርጉ አሉ የሉም? ያረጋሉ እና ለነዳያን ነው የሚያበሉት። መስዋዕት ለድንግል ማርያም አይደለም። ኧረ ተው፣ ሰውን አታሰናክሉበት። በሬ ሲያርዱ ለማን ነው የሚያርዱት? ለማርያም ነው የሚያርዱት። ለነዳያን ነው። ስዕለቱን ለማርያም ነው የተሳሉት። ከዛ ማርያም ሰማችን ብለው በሬውን ያርዳሉ ወይ በጉን ያርዳሉ። ከዛስ ከቄሶቹ ወር ከተረፈ ለምዕመኑ ይሰጣሉ። ግን አብዛኛው የሚበሉት ቄሶቹ ናቸው። እሱ ችግር የለውም። እኔ አብሬ ስበላ ስለነበር እኮ ማለት ነው። እና እንሺ በሬ ታርዳላችሁ። ለማን ነው የምታርዱት? ለማርያም ማለት ነው። መስዋዕት ማለት ነው። እሺ ኦኬ፣ ለማርያም ስለዚህ መስዋዕት ትሰዋላችሁ አይደል? አንሰዋም። ምን ያላልኩም መስዋዕት አንሰዋም። ይሄ የአክብሮት መስዋዕት ነው ወይስ የአምልኮ መስዋዕት ነው? መስዋዕት ነው ያላልኩም። መስዋዕት ነው። ስግደቱን የአክብሮት ነው። ስለት ስዕለቱ እሺ የአምልኮ ነው የአክብሮት ነው? ስለት እንደዚህ አይከፋፈልም። ስለት ነው። እሺ ቤተክርስቲያኒቱ ግን የአምልኮ መስዋዕት ነው ሰዋልሻለሁ ብላ የምትለው ለማርያም? አዎ ጥሩ ነው ካለችም ምን ያላል? ጥሩ። ስለዚህ እንሂድ። እንደዚህ ማትሳሳትን ቤተክርስቲያን ያው ጻዲ እያየሽ የአንቺ ቤተክርስቲያን ውሃ ከጉድጓድ እንዲፈልቅ ስህተት ከውስጧ የሚፈልቅባት ቤተክርስቲያን መቼም አትሳሳትም ትያለሽ። ስናሳያችሁ ይሄ ይስተካከላል ትሉናላችሁ። የሚስተካከሉ ታዲያ ምን ሆነ? ያው ቸገረን እኮ ቁጥር 98 እያየሽ ነው ጻዲ? አዎ። እመቤቴ ማርያም ሆይ የኢያሪኮ አበባ ቡቃያ አንቺ ነሽ። አውሎ ንፋስ ያላበላሸው ደም ግባትሽ ያማረ ነው። ለአንቺም የምስጋና እጅ መንሻ አቀርባለሁ። በመፍራት እገዛልሻለሁ፣ በመስገድም እጅ ነሳሻለሁ። የአምልኮ መስዋዕትንም ለአንቺ ሰዋለሁ። የምን መስዋዕት? ምን ላይ ነው ይሄ? የምን መስዋዕት ጻዲ? የአምልኮ ነው ያልከው። ቤተክርስቲያኗ አላለችም። ኦኬ እሺ። አርጋኖ ነው ይሄ። ምን ይላል? እዝራ 7 ነው። እንዚራ እኔ አላውቀውም። ምን ላይ ነው? ማን የጻፈው? የኢትዮጵያ ሙሉ ወንጌል ቤተክርስቲያን። ጴንጤዎች እኮ ናቸው እየጻፉ የሚያስገቡባቸው አይደል? የኢትዮጵያ ሙሉ ወንጌል ያው አንብቢው። ከእናንተ ነው የተጻፈው? ያው አንብቢው እና አንብበው። የኢትዮጵያ ሙሉ ወንጌል ቤተክርስቲያን እንዴት እንደምትጽፍባችሁ አንብበው። ተርጓሚ ፓስተር ጻድቁ አብዶ ይላል። አይ ምን ለማለት ተፈልጎ ነው? ተርጓሚው ማን ነው? የአምልኮ መስዋዕት ማለት ምን ማለት እንደሆነ አንተ አታውቅም። ጻዲ ተርጓሚው ማን ነው? አውቄ ነው። ሙሉ ወንጌል ማን ነው? ተስፋዬ ይላል ነው። ተስፋ ሚካኤል ታከለ። ኦኬ። አሳታሚውስ ማን ነው? ቶሎ በይ። እሺ የኛ ነው መጽሐፉ፣ የኛ ነው። አሳታሚው ማን ነው? ክርስቲያን ማህበረ ቅዱሳን ማን ነው የሚለው? በዚህ ጋር በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ማህበረ ቅዱሳን ይላል። ኖ ቤተክርስቲያን ማህበረ ቅዱሳን የቤተክርስቲያናችሁ መጽሐፍ ነው ማለት ነው አይደል? የአምልኮ እኮ ገባኝ እኮ አሁን የአምልኮ ሰዋልሻለሁ፣ ለአንቺ ሰዋለሁ እኮ ምን ማለት ነው ይሄ? እኔ ምን ማለት ነው ትኛለሽ እንዴ? እና ይዘህ እኮ ስትመጣ መጠየቅ መቻል አለብህ እኮ። እኔ በራስሽ መጽሐፍ እኔ ልጠየቅ? እኔው ጠያቄው እኔ መላሽ ልሁን? አንቺ ቁጭ ብለሽ እጅሽን አጣጥፈሽ ዳይሬክት መረዳት የለብህማ። ተርጉም እንጂ የአምልኮ መስዋዕት ለአንቺ ሰዋለሁ። እኔ ማነኝ የምተረጉመው? አባቶች ነው የሚተረጉሙት። ቤተክርስቲያኒቱ የአምልኮ መስዋዕት ለአንቺ ሰዋለሁ ብላለች እኮ። ምን ማለት ነው እንዴ? ንገሪና። ቅድም አለው ትርጉም እያልኩ ነው
ኦኬ ምንድነው ተርጉሙ? እኔ እንጃ አብረን ጠይቃለን። ግን አንተ እንደምታስበው አምልኮ አይደለም። እኛ እንደምናስበው አይደለም ተርጉሚው። ኦኬ እንግዲህ ሊመልሱ የሚችሉ ቀሳውስት ዲያቆናት የት አለ? እነሱ ጠላ እየጠጡ ነው። የት አሉ? ታያቸው፣ እነሱን አትረብሻቸው። የት አሉ? ነው ይኸው እያየሽ አይደል እንዴ? ዲያቆን ዘማርያም ይመልስልሃል። ኦኬ ጠሪዋ አንተ ደግሞ እሱን አታቀርበውም። ለምን እንደሆነ አላውቅም። በጣም በብዙ እውቀት የተሞላ ነው። ጠሪውና ይመልስ እስኪ። አሁን ደውይለት። እኔ ስልኩ የለኝም። በቃ ስለዚህ አምልኮ መስዋዕት ትሰዋላችሁ። እሺ ቅድም በማቴዎስ ወንጌል አንደኛ እኛ እንደዚህ ስህተታችሁን ማሳየት ነው ያለብን። ኦኬ ቅድም በማቴዎስ ወንጌል መጽሐፍ ምዕራፍ 4 ላይ እህትየው መሲ ጠቅሳ ምን አለ? እዚህ ጋር ጌታ ሰይጣን ወድቀህ ብትሰግድልኝ ሁሉ ለአንተ ሰጣለሁ አለው አይደል? ጸዲ ማይክሽን አትዝጊው። ሰይጣን ነው አይደል ወድቀህ ብትሰግድልኝ ያለው ጌታ ኢየሱስን? አዎ። የጌታችን መልስ ምን ነበረ? ለአምላክ ለእግዚአብሔር ስገድ እሱንም አምልክ ነው አይልም። በደንብ አንብቢ። እዚህ ካሜራ እያየሽ ሂድ አንተ ሰይጣን ለጌታ ለአምላክ ስገድ እርሱን ብቻ አምልክ። አዎ እሱም ምን እሱን ብቻ አምልክ። ኦኬ ለሱ ብቻ ስገድ አላለም። ለሱ ብቻ አምልክ። አድምጪኝ። ይሄ ብቻ ብሎ የሚለው ለአምልኮ ብቻ ነው አይደል? ለአምልኮ ነው አይደል? አዎ 100%። ለስግደት አይደለም አይደል? አዎ ለስግደት የሚል ካሳየኸኝ እኔ አቁማለሁ መስገድ አልኩህ እኮ። ቆይ ይሄ ለአምልኮ ብቻ እሱም ብቻ የምትለው ቃል አምልኮ ብሎ ለሚለው ነው እንጂ ስግደት ብሎ ለሚለው አይቀጠልም አይጨመርም እያልሽ ነው አይደል? አዎ ቴንክ ዩ። ስለዚህ በዚህ ቃል መሰረት እሱም ብቻ አምልክ ነው አይደል ብሎ የሚለው? አዎ እሱም ብቻ ብሎ ያለው ማንን ነው? ጌታ ኢየሱስ እግዚአብሔር ነው ማለት ነው አይደል? እውነት ነው። ሰውን ግን አታምልክ ብሏል። አዎ ፍጡሩን ግን አታምልክ ብሏል ማለት ነው ብሏል። አዎ እሺ የአንቺ ቤተክርስቲያን ታዲያ የአንቺ ቤተክርስቲያን ታዲያ ለምንድነው መስቀሉንና ማርያምን ጨምራ እንደዚህ እናመልካለን ያለችው? መስቀል እናከብራለን እንጂ አናመልክም። ይኸው ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው። እንዲህ እናምናለን እንዲህ እናመልካለን ብላለች። ታዲያ ለምንድነው ይሄን ትእዛዝ የተላለፈችው? እሱም ብቻ አምልክ ተብሎ ከተጻፈ እናንተ ለምንድነው ለማርያምና ለመስቀሉ ብላችሁ ከስላሴ ጋር አራተኛ መስቀሉን ቆይ አራተኛ ማርያምን አምስተኛ መስቀሉን ጨምራችሁ እናመልካለን ብላችኋል? እጅ ከፍንጅ ሌባ በተያዘ ጊዜ እንዲያፍር ኦርቶዶክስ እያፈረች ነው በአደባባይ። እጅ ከፍንጅ አምስት ስላሴ እናመልካለን ብላችኋል። ጌታ ግን ያለው እሱም ብቻ አምልክ ነው የተባለው። እናንተ ግን እዚህ ጋር አብ ወልድ መንፈስ ቅዱስን ብቻ አይደለም የምታመልኩት፣ ማርያምንና መስቀሉንም ጭምር አብራችሁ ከስላሴ ጋር አምስት ጨምራችሁ ታመልካላችሁ። እጅ ከፍንጅ በቃ ምንም የምትይው ነገር የለም። ምንም የምትይው ነገር የለም። ጻድቅ አይሰማም። ኔትወርክ ተቆራርጧል። ኔትወርክሽ ተቆራርጧል። ጻድቅ በቃ በ12 ቁጥር ምስማር እሱን ብቻ አምልክ ብሎ አለ ጌታ። ማንን? እግዚአብሔርን ማለት ነው። አምልኮ የሚገባው ማን ነው? እግዚአብሔር ብቻ ነው። ኦኬ ወጣይ ማለት ነው።